አንደኛው በጣም ረጅም ሌላ ጊዜ ግን አጠር ያለ መንገርህና ማድረግ ያለብኝ ነገር ያድርግ በሚለው ነው። አምሮ ላይ ትንሽ ስለከበደኝ ማለት ነው። እሺ እንዴት መሰለክ፣ አጋጣሚ ከሆነች ልጅ ጋር እንተዋወቃለን። ስንተዋወቅ ኤርፖርት ላይ ነው ወደ ውጭ እየወጣው ሰው ወደ ውጭ ወደ አረብ ሀገር እየሄደን ነው። መንገድ ላይ ተዋወቀን ማለት ነው። አየር መንገድ ማለት ነው። ያ ነገር አየር መንገድ ተዋወቅንና ስልክ ቁጥራችን ተለዋወጠን። ከዛ የፊናችን ሁላችንም በየስራችን ነው የምንገባው። ግን እኛ ማውራት እንቀጥላለን ማለት ነው። ስራ ቦታ ብንገባ ያወራን ነበረ። አልፎም ተርፎ ቤተሰብ መተዋወቅ ነገር መጣ ማለት ነው። ከፋሚሊ ጋር ነው የማስተዋወቅኳት፣ እሷንም ከፋሚሊ ጋር አስተዋወቀችኝ ማለት ነው። እና በጣም ረጅም ጉዞ ነበረ ትውውቃችን። በቃ እንደ ፋሚሊ እንደ ቤተሰብ ሆነን፣ እሷ ሙስሊም ነች፣ እኔ ክርስቲያን ነኝ ማለት ነው። እና አጋጣሚ ሆነና ምን ተፈጠረ? የቸኮልኩ ማውራ ስራ ላይ ስለሆንኩ ነው። በጣም ሶሪ። ምን ተፈጠረ? ይሄ ነገር እሷ በመሃል ላይ በጣም ያወራን ከቤተሰቦቿ ጋርም ከኔ ጋርም በጣም በጣም ሌስ ናወራ ነበርና ስራ ቦታ የገባችበት አልተስማማትም። ያኔ የሆነ እንደገባች አካባቢ ጥሩ ነበሩ። ከዛ ያሉ የቀጠሉ ያኔ የሰሩ ባለችበት መሃል ላይ ስራ ቦታዋ ላይ ትንሽ ጫና ተፈጠረባት እና ታወራኛለች ስለ ስራ ቦታ ሁኔታ ምናምን ነገር። አይዞሽ ጊዜ ያልፋል፣ እስከሚያልፍ ድረስ ግን ታገሽ ይላታለሁ። በጣም በህይወትሽ አስጊ ሁኔታ ውስጥ ከሆንሽ ደውይለትና ያመጣሽ ኤምባሲ እንዲወስድሽ ወደ ሀገር እንዲመልስሽ አድርጊ እላታለሁ። አይ አማራጭ ከጠፋ ደግሞ ምንም ነገር አማራጭ እንኳን ተብሎ ማይታይ ከሆነ ከጠፋ ለህይወት የሚያሰጋ ከሆነ እንድትጠፊ እናደርጋለን የሚል ምክር ነበረኝ እኔ በሰዓቱ። እና በጣም ብዙ ጊዜ ደጋግማ አስከፊ ሁኔታ ውስጥ እንዳለ ትነግረኛለች። እና ኤጀንሲ የመጣችበት ኤጀንሲ ስትደውል ምን ማለት ምላሽም መልስም አልሰጡም። ኤጀንሲው ስም መጥቀስ አልፈልግም ለራስ ደህንነት ሲባል ማለት ነው። እና ብዙ ሰው እየተከታተለን ስለሆነ እና ያ ነገር በጣም አስከፊ ሁኔታ ላይ የቆየ የመጣ ሲሄድ የገፋ ሲሄድ የሆነ ታይም ላይ ስልክ መደወል አቆመች ከኔ ጋር ማለት ነው። እና ወንድሟ እየደወለ ይጠይቀኛል። ከዛ በመሃል ላይ እየጠፋች ስለሆነ እኔ ጋርም እኮ እየጠፋች ስራ ጫና በዝቶባት ነው እየጠፋች ነው የምትደውለው የሚል ነገር ምላሽ ሰጣለሁ ለሱም ማለት ነው። ከዛ የሆነ ከጣፍታ ከ8 ወር በኋላ ትደውልልኛለች። የት ሆና ነው? ሆስፒታል ሆና ነው የምትደውልልኝ። ግን የነበረችበት ሁኔታ በጣም አስከፊና አዝጊ እንደሆነ ተናግራለች። ከዛም ቀደም ብላ ማለት ነው። ሆስፒታል ሆና በሚደውልልኝ ሰዓት ላይ ምን አለችኝ? በጣም ስራ ላይ ነበርኩ እኔ በጣም ከባድ ስራ ላይ ስለነበርኩት ሁሉ ጊዜ ያለቀሰች ስለሆነ የምነግረኝ ሁኔታ እንደከፋ ስለሆነ ማቆ ብዙም እንትን አላልኳትም። እና የመጨረሻ ቃል ነው ቃል እንድትገቢ ይፈልጋለሁ አለች። ምንድነው ቃል የምታስገብኝ ስላት፣ በቃ የመጨረሻ ቃል ቤተሰቦቼ መመለስ አልፈልግም፣ በቤተሰቦቿ ማለት ነው ወደ ቤተሰብ መመለስ አልፈልግም ወደ ቤተሰቦቼ። ያኔ በአባቷ ተደፍራ ስለሆነ የወጣ ታሪኳ ከመጀመሪያ እስከ መጨረሻ ስለማውቀው መመለስ አልፈልግም። ግን አንድ ወንድም አላት የምትወደው ማለት ነውና ያ ወንድሜ እናቴና ወንድሜ እንዳይጎዱ ምንም አይነት ነገር ስጠይቁሽ በህይወት እንዳለው ብቻ ተናገሪ ስትለኝ ምንድነው መሰናበት ነው ወይስ ምንድነው ምናምን ነገር አልኳት። እኔ ቃል እንድትገባ የምፈልገው ነገር እኔ ስለኔ ምንም አይነት መረጃ እንዳትሰጪ በአላህ ፊት ጠይቅሻለሁ ብላ ቃል አስገባችኝ። እኔ እንዳላወራ ወይ ደግሞ እንዳልጠይቀው ለወንድሟ መልስ እንዳልሰጥ ማለት ነው። ይሄን ነገር አስቀምጣ ከዛ ደግሞ ከስር ቴክስት ጽፋልኝ ነበር። እኔ በራሴ ቴክስት እንደ ደብዳቤ ነገር ነውና ጽፋልኛለች። አሁን እኔ ሁሉ ጊዜ እንደዛ ነገር ስለምታደርገው እኔ በህይወቷ ያኔ የሆነ ህይወቷ ያለፈ ምናምን አልመሰለኝም። ይሄ ነገር ወደ 4 ዓመት ሊሆነው ነውና አሁን ልክ እሷ ባረፈችበት በሶስተኛ ቀን እኔ ተደወለልኝና እንዳረፈች ተነገረኝ። ይሄ ነገር ማለት ነው። አሁን እኔ ግራ የገባኝ አንድ ነገር አለ። ልጅቷ ኦሬዲ አርፋለች። ስቲል ሬሳውም የት እንደደረሰ አይታወቅም። ማቆ ታሪክ የለም። እና እኔ ለማጣራት ሞክሬያለሁ በሚችለው አቅም። ሶም ያኔ ምን ማለት መልስ አልሰጠኝም። የደወለልኝ ሰው ዶክተር ግን አበሻ የዛኔ ደውሎ ያናገረኝ እንዳረፈችና ሬሳ እንደተቃጠለ ብቻ ያንን ብቻ መረጃ ነው የሰጠኝ። እና ምን ማንን ነገር ለቤተሰብ መረጃ እንዳልሰጥ እዚች ጋር መሃል ላይ ቃል ገብቻለሁ። እኔ ወንድሟ ደግሞ ሁሉ ጊዜ እየደወለ ይጠይቀኛል። ምን ላይ ነው ያለችው? ምን አይነት ሁኔታ ላይ ነው ያለችው? እና አልፎም ተርፎ አንቺ ስራ ቦታሽ ጥሩ ነው እየሰራሽ ነው ያለሽው፣ ግን ለምንድን ነው እሷ ብቻ እኛ ማውራት ማትፈልገው? ለምን ህይወት ጫና የሆነባት የሚል ነገርም ጥያቄ ይነሳልና እኔ አሁን በሶስት መካከል ገባው። እናትየው በአንድ በኩል ትጠይቀኛል፣ ወንድምየው በአንድ በኩል ይጠይቀኛል።
የእሷ ያለችበት ሁኔታ ማቆ ታሪክ የለም። ህይወቷ እንዳለፈ ብቻ አንድ ስልክ ጥሬና ያ ቴክስት ብቻ ነው የደረሰኝ በህይወት እንደሌለች ማለት ነው። አሁን እኔ እንዳልናቅ ማለት እኔ ምን ልል እችላለሁ? አሁን እዚህ ጋር ምን ማድረግ አለብኝ? እኔ ያልተረዳሁት ነገር ማለት ነው። እና በጣም አምሮዬ እሷ አሁን ኦልሞስት ወደ 4 ዓመት እንግዲህ በጣም እኔ ለራሴ ጭንቅላቴ በቃ ምን ልበል ወይ ደግሞ ምን ልመልስ፣ ምን አይነት ጥያቄ ሊኖረኝ ይችላል? ለዚህ ሱስ ምን አይነት ምላሽ ሰጣለሁ? በጣም ግራ ተጋብቻለሁ ማለት ነው። የት ነው አገሩ? የት ነሽ እንጂ ያለችው ሳውዲ አረቢያ ነው። እኔ ያለሁት እሷም የነበረችው እኮ። አሁን ምን መሰለሽ አንቺ ምንም አላየሽም እና ባልነበርሽበት ቦታ ምን ነገር ከመናገር ተቆጠቢ። ወጥቶሻል። አላየሽም፣ ተደውሎ ነው የተነገረሽ፣ ቴክስት የተላከልሽ ሰው ምንም እርግጠኛ ባልሆንሽበት ጉዳይ ላይ መናገር ነገ ብዙ ጥያቄ ይመጣል። አንቺ ወጥቶሻል። ያሳዝናል ጉዳዩ በጣም ግን አንቺ አላረጋግጥሽ ልጅ በህይወት አለመኖሯን የተፈጠረውን ነገር ደውሎ ሰው እኔ ግን እኔ አሁን እዚህ ይቅርታ ጋር አሁን እኔ ያልተረዳሁት ነገር ልጅቷ መሞቱ ኦልሬዲ ሬሳ ሁሉ ተልኮልኛል። መሞቷን ማለት ነው የሚገልጽ ሬሳ አስክሬኗ ምናምን ፎቶሹት ተነስቶ ተልኮልኝ ነበር በሰዓቱ። ማን ሞተችው አሉሽ? ያኔ እኔ ምን ሆና እንደሞተች አላውቅም። ማለት ግን የምትሰራበት ቤት ውስጥ ጫና እንዳለባት፣ እንዳልተስማማች ከሰቦቹ ጋር በጣም ከባድ ሁኔታ ውስጥ እንዳለች በጣም በተደጋጋሚ ሁኔታ ትነግረኛለች። እኔ ስራ ላይ በነበረችበት ሰዓት ማለት ነው። በጣም ተደጋጋሚ ሁኔታ የስራ ጫና እንዳለባት፣ ምግብ እንደሌለ፣ የምግብ እጥረት ምናምን ብዙ ነገር ትነግረኛለች። ያኔ ግን እኔ የምችለውን በአቅሜ የምችለውን እኔም በዛ ሰዓት ለአንደኛ ለአገሩ አዲስ ነኝ፣ ቋንቋ አልችልም ምናምን እኔም ማቆሶ ስላልነበረ ብዙ ሰውም ትኩረት ማደርጎ ምንድነው ጠንክሪ፣ ካልቻልሽ መፍትሄ የሚሆን የሚችለው ወደ መጣሽበት አገር ተመልሰሽ እኔ ወደ ሌላ አገር እንድትሄጂ ማድረግ ነው። ኤጀንሲ ረድቶሽ ወደ አገር እንድትመለሽ። በጣም ደግሞ የሞት እና የህይወት ጉዳይ ከሆነ ቢያንስ ደላሎች እንኳን አናግረናቸው እንድትጠፊ የማድረግ ነገር እናርግላት ነበር። ከዛ በዛ መካከል ላይ ይሄን ነገር እየተመካከረን ነው። እሷ 8 ወር ያህል ጠፋች። 8 ወር ስትጠፋ እኔ ደወልኩላት፣ ቴክስት ላኩላት። በሚችለው ነገር ብሷን ለማግኘት በጣም ሞከርኩት፣ ማግኘት አልቻልኩም። ከ8 ወር በኋላ ተመልሳ መጣች። በአንድ ጥሪ ስልክ ደወለችልኝ። እኔ አላቆም ይሄን ቁጥር የደወለችልኝም አወራኋት። ስንብት ነው ያወራችኝ። እኔም ግን ስራ ላይ ነው። ራሷ ነች ደወለችኝ። የመጨረሻ ቀን ከ8 ወር በኋላ የመጨረሻ ቀን የደወለችኝ ራሷ ነች። እሺ ራሷ ነች ደወለችልኝና ሰላሙኝ ምናምን ብላ ያው የስንብት ቃል እንድገባላትና የስንብት እንትን ነው የነገረችኝ ማለት ነው። ግን እኔ ስራ ላይ ሆኜ ስለነበር እንደሌላ ጊዜው በቃ እኔ ማታ አውራሻለሁ፣ ተረጋጊ፣ ማታ አውራሻለሁ ብያት ስልኩን ዘግቼበት፣ ስራ በጣም ቢዚ ስለነበርኩ ዘግቼባት ወጣሁ። ከዛ ያው ያኔ እሷ ያው የነምሰዋ ሊወጣ አጣጣር ላይ ነገር መስለኛል እኔ። ከዛ ያው ቴክስት ነው የተሰላከልኝ። ያ ቴክስት እኔ ማታ ላይ አልተመቸኝም። በማክስቱ ነው ያነበብኩት። በማክስቱ ሳየው ደነገጥኩና መልሼ ለመደወል ደወልኩ። ስልኩ ላይ ስልኩ አይነሳም። ብደውል አይነሳም። በሶስተኛ ቀን ግን እንዳረፈች ተነገረኝ። እኔ እንደሞተች ምናምን ተነገረኝ። ከዛ እኔ አላመንኩም። በሰዓቱ ፎቶ አንስቶ ላኩልኝ፣ የሞታችበት እስክሪን ማለት ነው። ማሞቷ እርግጥ ነው፣ ግን ሬሳ የት ድረስ የትጓ ማቆ ነገር የለም። አንድ ጊዜ ብለሽ ላኪው ማን ነው? ማን ይላከልሽ? እኔ የላከልኝ ግለሰብ አላውቅም። አሁን እኔ ስልክ አጋጣሚ ደጋግሜ በጣም ስልክ ደውያለሁ። አማርኛ ነው የሚያወራው፣ አበሻ ነው። እኔ ሰውየውን አላውቀውም። ከዛ በፊት ማቆም ሰው አይደለም፣ አላውቀውም። ግን እኔ ምንድነው እቺ በጣም ተደጋግሜ ቴክስቱን ካየሁ በኋላ እኔ ስልኩ ላይ በጣም ተደጋግሜ የደወልኩ ነበር፣ የእሷ ስልክ ላይ ማለት ነው። እሺ ከዛ ደጋግሜ በሚደውልበት ሰዓት ላይ ወዲያው አልተነሳልኝም ነበር። በሶስተኛ ቀን ነው ስልኩ የተነሳ እና በጣም ደጋግሜ ደወልኩ፣ ቴክስት ላኩ፣ ሪከርድ አስቀመጥኩ፣ ብዙ ነገሮችን አደረኩ እና በጣም በቃ ኦቨር። እኔም በጣም ተጨናንቄም ስለነበር በሰዓቱ በተለያየ ስልክም እየደወልኩ ስለነበረ አነሳ።
እንደሞተችና የእሷን አስክሬን ሬሳ ፎቶ ምናምን ነገር አንስቶ አርፋለች የሚል ነገር ነገረኝ። በሰዓቱ እኔም ማለት ያኔ ድንጋጤ አለ። ደነገጥኩት ማለት አልጠበቅኩም። ምክንያቱም ትናንትና ማታ ያወራኋትን ልጅ ከትናንት ወደ ማታ ያወራኋትን ልጅ ዛሬ ጠዋት ሞታለች ብሎ ሲነግረኝ እኔ አላመንኩም። በሰዓቱ ስልኬ ጓደኛ አብራኝ ነበረች። ስልኬ ከእጄ ወደቀ። እሷ ተቀበለች። ተቀብላ ማውራት ጀመረችው። ልክ እሷ እያወራች እያለ በመሀል ላይ ፎቶ ተላካ። የሞተችበት አስክሬኗ ማለት ነው። ቤተሰብ ካለ በቤተሰብ እናሳውቅ፣ ሬሶ ቤተሰብ የሚችል ከሆኑ መጥቶ እንዲወስዱ ያ ነገር ነው አበሻው የነገረን ማለት ነው። ግን ሰውየው እኔ ማንንም ምንም ያለቅ። እሺ አሁን ይኸውልሽ አንደኛ ስንት ጊዜ ነው የሆነው ይሄ ጉዳይ? ይሄ 4 ዓመት እንደዛ ሆኗል። እስካሁን ለምን ያሽው እንጂ ይሄ እኮ አሁን ይሄንን ጉዳይ ወዲያው ያ ነገር እንደተፈጠረ ወዲያው ወደ ፖሊስ መጠቆም እቺ ልጅ ሞታ ከሆነ በሰው ሀገር ስለመሞቷ የሚያሳይ ይወጣል እኮ በኤምባሲም በምን ይነገራል እኮ። ኧረ ሰው ሲሞት ማነው አድራሻው ምናምን ተብሎ አሁን አንቺ ይሄን ሁሉ ጊዜ ይዘሽው የምትነግሪን ምን እንድናደርገው ነው? እኔ አሁን ግራ የገባኝ ማለት ነው። እኔ በሰዓቱ እኔ አሁን አንደኛ ቃል አስገባችኝ። እኔ ስምንብት አልመሰለኝም። እኔ መሞቷን እኔ ማለት ልረዳም አልቻልኩም። እኔ ለራሴ ማለት ነው። ግን ለሷ ቃል የገባውላት ደግሞ ለቤተሰቦቿ በህይወት እንዳለው ማለት እኔ የሆነ ወጀስት እንደዚህ ልጠፋ ነው የመሰለችኝ። እንደዚህ ትሞታለች የሚል ነገር አልነበረኝም። ግን ብዙ ልጆችም ደግሞ ከኔ ጋር ከነበር ነው እኔ በቃ ይሄን ነገር ለፖሊስ እናሳውቆ ያለንበት ሁኔታ ትክክል አይደለም። በጣም ብዙ ተደጋግሜ በሚልበት ሰዓት ላይ ምን አይነት መረጃ እንዳሰጪኝ ላንቺ የሆነ የሚያመጡብሽ ነገር አለ። እንዴት እንደሞታች የምናውቀው ታሪክ የለም። ማንስ ተገደለ? እንዴትስ ተገደለች? እቺ ልጅ ሞታለች ወይ? እና ብዙ ማለት ይሄ ነው ብዬ ማልቀጽ ብዙ ነገር አለ። እና አሁን እኔ ግራ የገባኝ ነገር ብኖር እኔና ቤተሰቦቿ ምን ልል እችላለሁ? አንዴ ቆይ፣ እኛም ግራ ገብቶናል። ምክንያቱም የምትነግሪን ነገር ምንም መሰረት የለውም፣ ፍሬ የለውም፣ የሚጨበጥ ነገር የለውም፣ የሚጠየቅ ሰው የለም። ድፍንፍን ያለ 4 ዓመት የቆየ ምን እናርገው አሁን? ለቤተሰቦቿ ነገራት ማለት ምን እንድንልሽ ነው? አሁን እኮ ይሄ ለእኛም እኮ ምንም ልንይዘው የማንችለው ነገር ነው። እየነገርሽ ጉዳዩ የተፈጸመው አሁን ቢሆን ጉዳዩ የተፈጸመው ምክንያቱም እኔ ማውቀው ሰው ሞቶ ዝም ልል አልችልም። አክቹዋሊ ገብቶሻል። ከጠየቅሽኝ አሁን በአንቺ ቦታ በሆን ደውዬ መንገር ያለብኝ ቦታ ሁሉ ማጣት እንደዚህ ሆናለች፣ ለጓደኛም ለምንም ብቻ የሆነ ነገር ታደርጊያለሽ። 4 ዓመት እኮ በቃ ኦልሞስት እኮ በጣም እኮ ረጅም ጊዜ እና ነገሩ ማን ምን እንደተፈጠረ የሚታወቅ ነገር የለም። ለቤተሰቦቿ ምን ልበላቸው እንግዲህ አንቺ ለቤተሰቦቿ መንገድ ከነበረብሽ ያኔ በሰዓቱ ገብቶሻል አይደል መሆን የነበረበት። አሁን ምን ላድርግ ከሆነ ለዚህ እኔ ምንም የምሰጥሽ መልስ የለም። እኔም ግራ ገብቶኛል በጉዳዩ ገብቶሻል። አሁን ዋናው ነገር ምንድን ነው መሰለሽ? ማነው የደወለልሽ ለአንቺ? እንዴ ከስልክሽ ላይ መርጦ ሊደውልልሽ ይችላል። ብዙ ስልኳ ላይ ሊኖር ይችላል። ሬሳ ደግሞ ተነስቶ አይላክም ለሰው። እንዴት ይላክም? ደዋይ እኮ እሱ አይደለም፣ እኔ ነኝ ደዋዩ። በልጅቷ በተደጋጋሚ ስልክ እኔ ነኝ የደወልኩት። ደዋዩ ባለቤቷ እኔ ነኝ። ግን ስልኩ በሰዓቱ አልተነሳልኝም ነበር። በጣም ደጋግሜ በሌላ ስልክም የደወልኩ ነበረ። በሚደውልበት ሰዓት ላይ አነሳልኝ። ይሄ በጣም ውስብስብ ጉዳይ መጣራት አለበት። ወንጀል ተሰርቶም ከሆነ ማን ነው የደወልልሽ የሚለውን አንቺ ራስሽ ልጅቷ በህይወት ልትኖር ትችላለች። ገብቶሻል? ምክንያቱም ሞቶ አንድ ሰው ዝም ሊል አይችልም። እዛ ሀገር ሰው ሲሞት ይባላል ዝም እኮ አይባልም። መሰማቱ እኮ አይቀርም። ማን ነው ቤተሰቦቿ ተብሎ እኮ ይጣራል። በስር መሰረቱ በመጀመሪያ ይህን ነገር ከስር መሰረቱ ምንም ነገር ከመናገርሽ በፊት ሚዲያ ላይ ወጥተሽ አሁን ስትናገሪ ቢያን ቤተሰብ ሲሰማ ሌላ በጀምር ነው። መጀመሪያ መሰረቱን ወይ ትክክል ብላለች
ተግባባ። እንደዛ አድርጊ። ምክንያቱም አንቺ ራሱ ተጠያቂ ነው የምትሆኚው። እንዴት ምናምን ይመጣል ጥያቄ ይሻላል። ጉዳዩ አትሰሚም፣ ድምፅሽ ይርቋል። አሁን እኔ በጣም ሰላም ልትሰማኝ ያልቻለ ምክንያት ይሄን ነገር እኔ ለሷ ለቤተሰቦቼ እንዳትናገሪ ብላ ቃል ያስገባችኝ ነገር አለ። እኔ አንድ ያዘናጋውበት ምክንያት ቃል ስላስገባችኝ በህይወት አላውቅም ለምን ቃል እንዳስገባችኝ። እኔ በሰዓቱ ስራ ላይ ስለነበርኩት ለቤተሰቦቼ ምንም ነገር እንዳትናገር የሚል ቃል ስላስገባችኝ እኔ ምንም ልረዳ አልቻልኩም። ያኔ ማለት እንዳትናገሪ ቃል ያስገባችሽ ምንድን ያስገባችኝ እኔ በህይወት መቃ እሷ እንዳለችና ከነሱ ጋር ማውራት እንደማትፈልግ አሁን እሱን ነው እያልኩሽ ያለው። አንድ ነገር ልንገርሽ፣ መጀመሪያ ልጅቷ በህይወት ልትኖር ትችላለች። ገብቶሻል? ማውራት አልፈለገችም። ምንድን ነው የምታደርገው? ሞቻለሁ የሚል ወይ ሞታለች የሚል ነገር እንዲደረግ ትችላለች። አንዳንድ ሰዎች እንደዚህ ሊያደርጉ ይችላሉ። ገብቶሻል? ስለዚህ አሁን ማን የደወለልሽ የሚለውን ስልክ የደወሉልሽን ሰዎች እኔ እኮ ደዋይ ነኝ። ደዋዩ እኮ ባለቤት ነኝ። ማን ነው? እሺ እኔ ነኝ ደዋዩ። የደወልሽበት እኔ የደወልኩለት ቁጥር ልጅቷ የምትይዘው ሲም ካርድ ነው፣ እሷ የምትይዘው ማለት ነው። እኔ የደወልኩበት ያነሳልኝ ደግሞ ሰው ነው፣ እሷ አይደለችም። በሰዓቱ እኔ በጣም በተለያየ ስልክ እየደወልኩ ነበር እኔ ለራሴ ማለት ነው። ተጠያቂ ነሽ እኮ ታውቂያለሽ። ጥያቄ እኮ ይመጣል። እንዴት ተጠያቂ ልሆን እችላለሁ? አሁን እቺ ልጅ መረጃ ምንም መረጃ እንዳልሰጥ እንትን አለችኝ። ያኔ ቃል ገባውላት። ከዛ በኋላ ደግሞ እቺ ልጅ መሞቷ ተነገረና ይኸውልሽ አሁን እኮ የምትነግረን ነገር እርስ በርሱ ይጋጫል። ጎበዝ፣ አንደኛ ሬሳ ተቃጠለ እንዴ? በቃ እንደዚህ ቀልድ ነው እንዴ? ሰው ህይወት ሞተች፣ በቃ አርፋለች። ሰው ሬሳዋ ተቃጠለ፣ የት እንደሆነ አይታወቅም እንዴ? ድራማ ነው። ገብቷችኋል? ድራማ አለ። የሆነ የተሰራ ድራማ አለ። ምክንያቱም ይሄ የነገረችን ነገር ምንም እውነታ የለውም። ገብቶሻል? ለምን መሰለሽ አሁን እቺ ልጅ ሞታ አልፋለች ተብሎ ሬሳ ተነስቶ ተላከልን። ከዛ ተቃጥሏል፣ ሬሳዋን ለምናምን ተባለ። እንዴ ህይወታችን እንደዚህ ነው እንዴ? ወተን ቢያንስ ሬሳችን እኮ ይገኛል ሁሉ እንዲህ በቀላል ተቃጠለ በቃ አጨብጭቦ እሱ ይቀመጣል እንዴ? ሰው እኮ ነው እያወራን ያለን። ይሄንን እንትን እኮ አይደለም ይሄ ስለ ቢምቢ ስለ ጉንዳን እድሜ ነፍስ አይደለም የምናወራው፣ የሰው ልጅ ነው በፈጣሪ አምሳል የተፈጠረ። ልጅቷ በህይወት ልትኖር የምትችልበት እድል ሰፊ ነው። ምክንያቱም እንደዚሁ ዝም አይባልም እመኝ። ስለዚህ አሁን አንቺ ነሽ ጉዳዩ የምታውቂው፣ ጉዳዩ የምታውቂው አንቺ ነሽ። አሁን እኔ አንቺ ነው የምጠይቀው። ምንም አይነት የምታውቂው ነገር ከሌላ አንቺ ከዚህ ነገር ጋር የተያያዘ የተደወለበትን ስልክ አንቺ የደወልሽበትን ስልክ ሌላ ቁጥር ነው። ኦኬ ይሁን፣ ጉዳዩ ወደ ህግ ነው መሄድ ያለበት። ገብቶሻል? ወደ ህግ ከሄደ ጉዳዩ ፖሊስ ጣልቃ ይገባበታል፣ ይፈለጋል። ጉዳዩ 4 ዓመት የቆየም ቢሆን ምንድን ነው የተፈጠረው? ማን ነው ያወራሽ? ያወራኝ ሰው አለ ብለሻል። ማን ነው እሱ? ምንድን ነው? ይውጣል እኮ በስልኩ። ገብቶሻል? ይህንን ማድረግ ትችላለሽ። አሁን አንቺ ብቻ ነሽ ያለሽው ማለት የምናወራው አንቺን ነው። ምክንያቱም ከአንቺ ውጭ ሌላ ሰው የለም። የሆነ ሰው ስናወራው አምጡ ምናምን ልንል ይህንን ማድረግ ትችላለሽ። እኔ ማድረግ የምችለው ስልኩ የልጅቷ የያዘችው ሲም ካርድ እነሷ ላይ ደወልኩላት። አሁን በዚህ ጋር ያወራኝን ሰውዬው አላቆም ብያለሁ። ማቆ ታሪክ የለም። ያወራኝ አነሳ፣ እሷ በህይወት የለችም አርፋለች የሚል ነገር ተነገረኝ። ከዛ በኋላ የልጅቷ ሬሳ ፎቶ አንስቶ ላከ።
ይሄ ስልክ ደግሞ ሲም ካርዱ ልጅቷ እየተጠቀመችበት የነበረ ነው። ፎቶ አለ። ፎቶ ምናልባት ስልኬ ያኛው ስልኬ ላይ ሊኖር ይችላል። አይዶን ነው ያኔ ስልክ ስለሚቀያየር እኔ አንድ ስልክ ላይ አይደለም የሚይዘውና ስልኩ ተበላሽቶብኝ ስለሆነ የሚቀያየራለሁ ሊኖር ይችላል። ከፍቼው አላውቅም። በእርግጥ አሁን እኮ ይኸውልሽ አሁን ሰው ሲሞት ቀጥታ እኮ ለፖሊስ እኮ ነው የሚደረገው። አሁን ያ ሰው አንቺ ፖሊስ አይደለሽ፣ ለአንቺ ለምንድነው የሚልክልሽ? አርፋለች የሚልሽስ ምን ዋን ሆንሽስ በምን ያውቃል? እኔ በሰዓቱ በጣም ጨንቆኝ ስለነበር ደጋግሜ በጣም ስልኳን እየደወልኩላት ነበረ። አላነሳችልኝም። ቴክስት ማስቀመጥኩ አላነሳችልኝም። ሪከርድ የሚያደርጉበት አላነሳችልኝም። በጣም ተጨናንቄ በጣም በተለያየ ስልክ በጣም አለመቋረጥ ደውል ነበረ። ከብን በደውልበት ሰዓት ላይ አነሳ። እኔ አላምንም አልኩት። ምክንያቱም አውርቻታለሁ። ከ3 ቀን በፊት እያወራሁት ልጅ እንግዲህ ካወራሁት በ3ኛ ቀኗ ነው ሞተችው። አርፏል የሚል ነገር የሰማሁት ይሄን ሁሉ ጊዜ እንዴት ከትናንት ወዲያ አውርቼ እንዴት ዛሬ ታርፋለች የሚል ነገር እኔ አላምንም አልኩ። አልቀበልም ስለው እንግዲህ ካላመናችሁ ምንም ማድረግ አንችልም። ቤተሰብ ስልኩ አይሰራም። ወዶ ስልኩ ተዘገበ። ያኔ እኔም ወዶ ሳይሆን የሞከርኩት ከ3 ወር በኋላ እንደዛ ነገር ቆየንና እኔና ጎደኝ ምን አሰበ ለምንድን ነው ግን እንደዚህ በቀላሉ ሽፍፍን ብሎ ሊያልፍ የቻለው ምናምን ነገር ብለን እኔና እሷን በተለያየ ስልክ መሞከር ስንጀምር ስልኩ አይሰራም እኮ። አሁን ይኸውልሽ ይሄ ጉዳይ ወደ ኤምባሲ ምናምን መሄድ ያለበት ይመስለኛል። ምክንያቱም ከባድ ጉዳይ ነው። ምክንያቱም አንድ ሰው ሞቶ ዝም ሊባል አይችልም። አልሞተችም፣ በህይወት አለች፣ ግን ከቤተሰብ ጋር ማውራት እንደማትፈልግ ነግራኛለች ብለሽኛል አይደል? እዛ ጋር ተነጋግረው ያደረጉት ነገር ነው። ስለዚህ አሁን ይህንን የአንቺ የተደወለበትን ስልክ ያኔ የተደወለበትን ስልክ የደረሰሽን መረጃ በሙሉ ይዘሽ ጉዳዩን ወደ ህግ መውሰድ አለብሽ። አንቺ ከሌለሽ በስተቀር ገብቶሻል። የለውበትም ካልሽ ህሊናሽ ራሱ እኮ ይችላል ይባላል። ሰዎች አሉ አንድ ቀን የምናደርገው ለወንድምየው እሺ ቆይ ጋይስ፣ አሁን ያው ሰዓቱም ስለሄደ ነገ ተመልሰሽ ነይ። እሺ ይሰማል? አሁን ወንድምየው ምናምን ነው ለቤተሰቦቿ ምንም እንዳት ለቤተሰቦቿ የበለጠ ነው ነገር የሚጠላ መጀመሪያ ጉዳዩን መታወቅ አለበት። ነገ ተመልሰሽ ስልኩ ቁጥሩን የተላከልሽን ፎቶግራፍ እጅሽ ላይ ያሉትን ነገሮች በሙሉ ይዘሽ ነይና ታሳይናለሽ እዚህ። እሺ ነገ ምን ይሰማል? አዎ ይሰማል። ምን ልልህ ነበረ ነገ ቤት መሄድ ስለማልችል ያኔ ሰዎቹ አጠገቤ ስላሉ ነው፣ ስራ ስለሆንኩ ነው። እሺ ፎቶ ለማምጣት ገና ስልኩን የት እንዳለ ምናምን ፈልጌ ነው። የተላከበት ስልክ ቤት ስለሆነ ያለው ከፍቼ ማላቅም ስልኩንና እኮ ይኸውልሽ ፎሎ አድርጌሻለሁ ገና ማለት ነው። የተላከልሽን ፎቶ በማን ስልክ እንደተላከልሽ ገብቶሻል? ይህንን አድርገን እዚህ ውስጥ ደግሞ የሚረዳን ሰው ይኖራል። እዛ የሚኖር ሰው የህግ አካል ምናምን ጉዳዩን መበርበር አለበት። ገብቶሻል አይደል? ለቤተሰቦቹ ምንም እንዳትይ እሺ? እሺ ነገ ከነገ ወዲያ እሺ? ኦኬ በመጨረሻ ሰዓት ምንድን ነው የሚያሰማን? ጎበዝ ይህ ሰው ህይወታችን እንደዚህ በቀላሉ ተቃጠለ ሬሳ እንዴ? አቃጣዩ ራሱ ነው። ታዲያ ከተቃጠለ ማን አቃጠለው? መቼ? እንዴት? በነገራችን ላይ በስልክ ቁጥር መቼ ማን ምን እንዳወራ ይታወቃል። ታውቃላችሁ? ሲጠቀምበት የነበረው ስልክ ምን ነበር፣ እንዴት እንደሆነ
አይ ቲንክ ልጅቷ አልሞተችም። ገብቷቸዋል። ምክንያቱም ብትሞት ጉዳዩ ፖሊስ ጋር ይደርሳል። ሬሳ ምርመራ ይባላል። ገብቷቸዋል። ኤምባሲ ኢትዮጵያ ስለሆነች የኢትዮጵያ ኤምባሲ ያውቃል። ይሄዳል፣ ጉዳዩ ይመዘዛል። ከዛ ማን ነው ቤተሰቧ ይወጣል ሚዲያም ላይ ምናምን፣ እቺ ልጅ ማን ነው ቤተሰቧ ይታወቅ ምናምን ይባላል። እዛ ጋር ከቤተሰብ ጋር ማውራት አልፈልግም ብላ ቃል አስገብታኛለች ካለች ልጅቷ ይሄንን ዘዴን የተጠቀመችው አይደረግም፣ ግን አይደረግም። እሺ ክብራትና ክብራት ተረጋጉ፣ እናንተ ተረጋጉ። ሰዓታችንን ጨርሰናል። ነገር ቤተሰብ ገባው ማለት ነው ለመውለድ። ከዛ ወለድኩኝ ማለት ነው። ወልጄ እስከ 45 ቀን እናቴ ቤት ነበር የነበርኩት። በ40 ቀኔ ክርስትና ሲደረግ ወደ እሱ ቤተሰብ ቤት እንደኛ ባህል ይደረጋል። ከነገ ክርስትና ሲሆን እንደ ዛሬ ማታ ወደ እሱ ቤተሰብ ቤት ነው ቤተሰብ የሚያደርሰኝና እዛ ሄድኩኝ። ልጄን ክርስትና አስነሳሁት። ልጁን በጣም ስለምወደው ብቻ ሁሌ የሆነ ነገር አድርግልኝ ስለው የለኝም ነው የሚለኝ። እንደዚህ እንፈራረም አስፈላጊ አይደለም ይለኛል። እንደዚህ አይነት ነገር ፈልጌ ነበር የለኝም፣ ሁሌ የለኝም ስለሚለኝ የክርስትና ቀኔን እንኳን ልጄን ክርስትና ሳስነሳ የለኝም ስለሚለኝ ብቻ የእናቴን አበሻ ቀሚስ ነው ለብሼ ክርስትና ያስነሳሁት ልጄን ማለት ነው። የለውም ብዬ ስለማስብ ግን እረዳዋለሁ። በቃ እተዋለሁ፣ አልፈዋለሁ ሁሉንም። 45 ቀን ሞልቶኝ ልጄን ክትባት አስከትቤ ምን ብዬ ወደዚህ ወደ ነበርንበት አገር ተመለስኩኝ። ስመለስ ብዙም ፍላጎቱ የለውም፣ ግን ልጄን ይዤ እዛ መቀመጥ ስላልፈለኩ ብቻ ከሱ ጋር ተመልሼ መጣሁኝ። መኖር ቀጠልኩኝ ማለት ነው። ስኖር እንደዚህ እርጉዞኜ በ5ኛ ወሬ እንደዚህ ኪንታሮት ወጥቶብኛል፣ ህመም ማለት ነው። በእርግዝና ይመጣል ያ ህመምና በጣም ያመኝ ነበረ። አጋዥ የለኝም። ልጄን አዝዬ ነው መጋግረው፣ አዝዬ ነው ልብስ ማጥበው፣ አዝዬ ነው ቤት ማጸዳው፣ ሁሉን ነገር ማድረገው ብቻዬን ለራሴ ነው ማለት ነው። እሱ ጠዋት ይወጣል፣ ማታ 4 ሰዓት 5 ሰዓት ነው በቃ የሚገባው። እና በቃ አጋዥ እንኳን አምጣልኝ ስለው እንዴ አንቺ ምን እየሰራሽ ቤት ውስጥ ምናምን እንደዛ አይነት መልስ ነው የሚሰጠኝ። ትንሽ ነገር ከተከራከርኩት ለምን ወደ ቤተሰብሽ አትገቢም? ልጄን አሳድገዋለሁ፣ እረዳዋለሁ፣ እንደዛ አይነት ሀሳብ ነው የሚሰጠኝና እኔ ደግሞ ልጄን ይዤ መግባቱን አልፈለኩም። ለምን ስራ የለኝም፣ ምንም ገቢ የለኝም። ይዤ ገብቼ ራሱ የሆነ ነገር ቢቸግረኝ አውቀሽ ሄደሽ ባደረግሽው ወይ አውቀሽ ባመጣሽው ልጅ ይሉኛል በሚል ሁሉንም ነገር ትቼ አልፈው ነበር ማለት ነው በዛ ሰዓትም። እና ያ ነገር አልፎ የሆነ ቀን ምን ተፈጠረ? ልጁ በጣም ገቢ ያገኛል፣ ግን ውጪ ላይ ወጣና ይሄ ፑል ምናምን ይሄ ቁማር አለ አይደል? እንደዛ አይነት ነገር ይጫወታል። እዛ ሄዶ በጣም ብዙ ብር እየተበላ እንደፈለገ ብሩን እያደረገ፣ ግን እኔ ቤት ውስጥ ለአስቤዛ ምናምን እንኳን ስጠይቀው 400 500 ለመስጠት እንኳን በቃ በጣም ለምኝው የምታወጪው ወጪ ጻፊ ምናምን ብሎኝ በቃ የ400 እቃ ምገዛ ከሆነ 400ን ጽፌ ሳፊ 400 ነው የሚሰጠኝ ማለት ነውና ለምን በቃ ቢያንስ አንተ ሹፌር ምናምን እንደሚፈጠር አይታወቅም፣ ልጅ ይዤ ነው ቤት ሙሉ ምናምን እንኳን ካልኩት በቃ የሚመልስልኝ መልስ ኔጌቲቭ ነው። በቃ እንድወጣ ነው የሚፈልገውና ውጪ ወጥቶ አደረ። አንድ ቀን ወጥቶ ሲያድር ለአንዷ ጓደኛ የደወልኩና በፊት ምንም አልናገርም ለቤተሰብም ለማንም፣ ለምን ለራሴ ነው ያደረኩት ራሴ ልቻለው በሚል ማለት ነው። ከዛ ያን ቀን ለጓደኛ የደውዬ ሙሉ ታሪኩ ስነግራት ስራ ፈልጊልኝ አልኳት። በቃ የ1000 የ2000 ደሞዝም ይሁን ስራ ልውጣና እኔ ያን ብር ለሰራተኛ ከፍላለሁ ብዬ በጣም አልቅሼ ስለምናት ሳምንት ምናምን ሳይሞላት ስራ አገኘችልኝ። እግዚአብሔር ይመስገን። ስራ መስራት ጀመርኩኝ። አንድ ታናሽ እህቴን ወሰድኩኝና ለልጄ አጋዥ እንድታግዘኝ ስራ ጀመርኩኝ ማለት ነው። ስራ ከጀመርኩኝ በኋላ በቃ መውጣት ጀመርኩ፣ መስራት ጀመርኩ። ቤት ውስጥ ለራሴም ሆነ ለልጄም የሚያስፈልገውን ነገር ማድረግ ምን ማለት ስጀምር ትንሽ ከበፊቱ የተሻለ ይሆናል አይደለ? ትንሽ ክብር ምናምን ትንሽ ፍቅር የሚባለው ነገር መጣ ማለት ነው ስራ ከጀመርኩኝ በኋላ። እና በፊት ከገባሁበት ስራም ደግሞ የተሻለ ስራ ሲመጣ ደግሞ ያቺው ጓደኛዬ ወደ ሌላኛው ስራ አስገባችኝ። አሁን እግዚአብሔር ይመስገን የተሻለ የሚባል ገቢ አለኝ፣ እሰራለሁ፣ እገባለሁ። ልጄም እያደገ መጣ። እግዚአብሔር ይመስገን ዘንድሮ 3ኛ ኬጂ ነው የሚማረው፣ ይመረቅልኛል። እና በዚህ መሀል ምን መጣ? እኔ
በፊት ባሳለፍኩት ታሪክ ወይ ደግሞ እርጉዞኜ ባሳለፍኩት ወልጄ ደግሞ ቤት እያለው 2 ዓመታት ያሳለፍኩት ያደረገኝ ነገር የሚለኝ ቃላቶች በጣም ብዙ ነገር ከሱ ጠይቄ ለምኜ እያለቀስኩ የማጣቸው ነገሮች ውስጤን አቁስለው በቃ ምንም አይነት እንትን የለኝም ለሱ ማለት ነው። ግን ደግሞ አልፈታውትም። በቃ ከዛሬ ነገ ይሻሻላል በሚል ህይወቱን ቀጥዬ እየኖርን አሁን በሱ በኩል መጣ። ለምን አትደውይም? ለምን እንደዚህ አታረጊም? ጊዜ አትሰጪኝም? እንደዚህ ሲለኝ የሆነ በቃ ጥያቄ ሲያበዛብኝ አንተም እኮ እንደዚህ ነበርክ ምናምን እና ልትበቀኝ ነው ምናምን ሲለኝ ለበቀል ሳይሆን ግን አሁን ላይ እኔ ደግሞ ስራ ላይ ስለሆንኩ ጊዜው የለኝም። ያኔ እርጉዞኝ እንኳን ምን አለበት እንዲህ ወጣ ብለን እንኳን እራት እንብላ ብትለኝ ወይ ዝም ብለን ወክ እንኳን ብንሄድ እግዚአብሔር ይመስገን ማለት እንደ ሴቶቹ ቅብጥ እምል አይደለሁም። ጋብዘኝ፣ እንደዚህ ልብላ፣ እንደዚህ ልልበስ፣ በዓል ደረሰ ምናምን እምል አይደለሁም። በቃ ባለን ነገር አመስግኜ የምኖር አይነት ሰው ነኝና ወክ እንኳን እንሂድ ስለው ምን ያደርጋል ጫማ ማበላሸት ነው ባዋራ መሄድ ምናምን የሚል መልስ ነው የሚሰጠኝና አሁን ያን እየፈለገ መጣ ከኔ። እኔ ደግሞ በስራው ቢዚ ነኝ። ጠዋት ገባለሁ፣ ማታ ነው የምወጣው። ማታ ከገባው ደግሞ ቤት ያለውን ስራ ለመስራት ነው እንጂ እንደዚህ ጊዜ የለኝም እና ቤትም እናወራለን ምናምን የሚል መልስ ስሰጠው በቃ አሁን ስለወጣሽ ነው አሁን ስራ ስላገኘሽ ነው ምናምን በሚል ሁለታችን መሀል ያለው ግንኙነት እየሻከረ መጣ። አሁን ላይ በዘንድሮ አመት ማለት ነው ከመስከረም ጀምሮ በጣም አንግባባም፣ በጣም እንጨቃጨቃለን። ሁሌ የሚለው በቃ እኔን አታከብሪኝም እንደዚህ አለ አይደለ ብዙ ነገሮች ያደረጉኝ ነገር ኖረው ያን እንኳን አንስቼ እኔ ምንም ሳላደርግ ግን ደግሞ ሁሌ ወቃሽ ነው። በቃ እኔን ይወቅሰኛል። እንዲያርገሽ እንደዚህ ብለሽ እንደዚህ ሆነሽ ምናምን ነውና በምንኖረው ላይፍ ላይ ከወር ነው የሚሰራው፣ ከአመት አመት ይሰራል። በዓል እንኳን ቤት አይውልም። ስራ ነው። ስራ ወዳድነቱን አከብርለታለሁ። ግን ስራ ስትሰራና ገቢ ስታገኝ ባለትዳር ከሆንክና ትዳር መሀል ካለ ደግሞ ግልጽነት ሊኖር ይገባል። እዚህ ጋር እኔ እንደሚስት ውጪ ሰርቼ ቤትም ስገባ ቤትም ሰርቼ ቤቱ ውስጥ ማግዘው ከሆነ እሱ ደግሞ ያን የሚሰራውን ትንሽ ቢሆንም ለውጥ እንድናይበት ፈልጋለሁ። ገብቷል? ለነገ ለልጆቻችን ድጋሜን ውለድ የሚል እቅድ የለውም። እንደዚህ እናድርግ የሚል እቅድ የለውም። የሚያገኘውን አይነግረኝም። የሚውልበትን የሚያድርበትን አይነግረኝም። በቃ ተራ አልደርሰኝ ብሎ ነው እንደዚህ አድሬያለሁ ምናምን ነው እንጂ እንደዚህ ብናደርግ እንደዚህ እንቀየራለን፣ ለልጃችን እንዲህ እናደርጋለን፣ ቀጣይ እንወልዳለን፣ እንዲህ እንሆናለን የሚል ምንም አይነት ተስፋ አይሰጠኝም ማለት ነው። በምትኩ ደግሞ እኔ ቤት ውስጥ በጣም እለፋለሁ። በቃ አለ አይደል ለልጄ ማድረግ ያለብኝን ለራሴ ለቤታችን ከማንም በታች እንዳንሆን በምችለው አቅም እለፋለሁና ከሱ በኩል ያለውን ደግሞ ምንም እያየሁ አይደለም። በቃ ሁሌ የለኝም የሆነ ነገር ካልኩት የለኝም በቃ እና እየሰራ ከሆነ እንዴት አይኖርህም ብዬ ከጠየቁት ለምን ጠየቅሽኝ ነው በቃ። እና በጣም ሰው ጠርቼ እንደዚህ ዳና የሚባል ጓደኛ የለውም። ሙሉ ያን ያህል ጥሩ የሚባል አይደለም። ከጥሩ ሰዎች ጋር አይደለም የሚውለው። እኔ እንደማምነው ደግሞ ውሎ ይመስለኛል የሰው ልጅ አብራ የምትውለውን ሰው ነው የምትመስለውና እለዋለሁ ብዙ ጊዜ እንደ ባለ ትዳር አንደኛ ማህበራዊ ኑሮ እንኳን ሊኖረን ይገባል። ለነገ የምንለው ነገር ተማክረን የሆነ ነገር ልናደርግ ይገባል። ሌላ ልጅ መውለድ አለብን ማለት አሁን ልጄ 7ኛ አመት ይገባል መጋቢት 28 እና ጭራሽ ስለ ልጅ ሀሳብ እንኳን አያነሳም ማለት ነው። እንደዚህ እናደርጋለን የሚል ነገር ምንም የለም በቃ። እና ተስፋ እያስቆረጠኝ መጣ። ያንን ለቤቴ ማደርገውን እንኳን እሱ የማያደርግ ከሆነ ምን አስቦ ነው በሚል እኔ ማድረግ አቆምኩኝ። በዛ መሀል ቤታችን በቃ እየቀዘቀዘ መጣና አሁን ላይ ደርሶ ከራሱ መጣልኝ ማለት ነው እንለያይ የሚል ሀሳብ። ቤቱ ላይ በጣም ደስተኛ አይደለሁም። ለዚህ ልጅ ብዬ ነው የምገባው። እንደዚህ አርጊ ስልሽ እምቢ ትያለሽ እንደዚህ ብሎ ምክንያት ደረደረና ወይ አንቺ ጋር ወይ እኔ ጋር ይቀመጥና ልጄን እረዳለሁ በሰላማዊ ማንም ሳይሰማ ማንም ሳያቅ ልክ ማንም ሳያቅ እንደተገናኘ ነው። አሁንም ማንም ሳይሰማ እንለያይና ልጃችንን እናሳድግ የሚል ሀሳብ አነሳ። እኔም አልተከራከርኩም። ለምን አንደኛ በትዳሩ ደስተኛ አይደለሁም፣ እየተከበርኩበት አይደለም፣ ፍቅር እየተሰጠኝ አይደለም፣ እንደ ሰው እንትን እየተባልኩ አይደለም። ግን ሆኖም ከዛሬ ነገ ይቀየራል በሚል ደግሞ በጣም ደክሜበታለሁ። በቃ ያኔ እንደዛ አድርጎኛል ብዬ ልክ ራሴ ስችል እንኳን አልወጣውም ትቼ እና ያንን ሀሳብ ሲያመጣልኝ እሺ ብዬ ተቀብዬ ልክ እሱ እንዳለው ቤተሰብም ሳልጠራ ማንንም ሳልጠራ ቤት ውስጥ ያለንን አንዳንድ ዕቃ እኔ ይሄን ልውሰድ አንተ ይሄን ውሰድ ምናምን በሚል ተካፍለን
ተለያየን ማለት ነው። እና አሁን ልጄን ብቻዬን ነው እያሳደግኩ ያለሁት። እግዚአብሔር ይመስገን ለራሴ ማንስ አይደለሁም። ባንስም ደግሞ ቤተሰብም ከጀርባ ያሉ ማለት ትዳር ውስጥ አለች ሲባል እና ለብቻዬ ስኖር ደግሞ እኩል አይደለም እና በዚህ ሁኔታ ተለያየን እላለሁ እና እዚህ መሀል የጥፋተኝነት ስሜት እየተሰማኝ አይደለም ማለት ብዙ ዋጋ ከፍያለሁ። ግን ደግሞ አንዳንዴ አለ አይደለ ከወጣ በኋላ ብዙ ሰው ብዙ አይነት አስተያየት ይሰጣል። ይሄ ልጅ አይተሽ እንኳን እንዲያታረጊም ነበር፣ ልጅሽ ነገ አባቴን ብሎ ይጠይቅሻል ምናምን 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 የሚሉትን ሀሳብ ሲያነሱ የምር ጥፋተኛ ይሆን እንዴ ማለት የራሴ ፍላጎት አስቀድሜ ልጄ ያለ አባት እንዲያድግ እያደረግኩት ይሆን እንዴ የሚል ደግሞ ሀሳብ መጣልኝና እስኪ በዚህ ዙሪያ ምክር ፈልጌ መጣሁ። እድሜሽ ምን ያህል ነው? ምን አልከኝ? እድሜሽ ምን ያህል ነው? እድሜ 26 ጨርሼ ወደ 27 ገባሁ። በስንት ዓመትሽ ነው እሱ ጋር የገባሽው? በጣም ልጅ ሆኜ በቃ 8ኛ ክፍል ምናምን እየተማርኩ አንድ ሰፈር ነን፣ አንድ አካባቢ ነን እና በቃ የልጅነቴ በለው ማንንም አላውቅም ከሱ ውጭ። እሺ እስቲ ሚዩት አድርጊና አዳምጪኝ። እሺ አንደኛ ሴቶች ከእሷ የምትማሩት ነገር መኖር አለበት። እሷ ከተናገረችው ነገር ገና ምንም ያልጀመራችሁ ሰዎች፣ አየር ላይ የተንሳፈፋችሁ ያላችሁ ሰዎች ትምህርት መውሰድ አለባችሁ። ወንድ ቤት ያለ ቤተሰቦቻችሁ ፈቃድና ነይ ችግር የለውም ፍቅራችን ይበልጣል በሚል እሳቤ አትግቡ። ግድ የላችሁ። ይሄ ይቀየራል። ገብቷችኋል? የጊዜያዊ ፍላጎት፣ ጊዜያዊ ፍቅር፣ ጊዜያዊ ሳቅ ነገ መደብዘዙ አይቀርም። እንዳፈቀረሽ ልሰቀልልሽ እግርሽን ልጠብ እንዳለ የሚኖር እንዳይመስልሽ። ገብቶሻል? ስለዚህ ማንም ሳያውቅ አትግቡ። ተደብቃችሁ ቤተሰብ ሳያውቅ ምናምን ሁሉ ነገር ጥለሽ ነይ ምናምን ሲልሽ እሺ አትበይ። በአግባቡ ቤተሰብሽን ጠይቆ ማን እንደሆነ ታውቆ፣ ገብቷችኋል? ቤተሰቦቻችሁ ፈቅደናል ወደናል ብለው በዚህ መንገድ ይገብ ትከበሪበታለሽ። ማንም አይንቅሽ። እቀየራለሁ ብሎ አንቺ ሌላ ነገር አደርጋለሁ እንኳን ቢል አይችልም። የሚጠይቀው አካል አለ። ህግም ይጠይቀዋል፣ ቤተሰብ ይጠይቀዋል። ማለት አሁን አንቺ ምንም ቢያደርግሽ እኮ ማን ይደርስልሽ ከፈጣሪ ውጭ? እርግጥ ልጅነት እንዳልሽ ልጅነትም ስላለ ያንን ውሳኔ ወሰንሽው በልጅነት አይምሮም ነው፣ ግን ስህተት ነው ለሌላው ሰው ገብቶሻል፣ እንድንማርበት። ሁለተኛ የሆነው ሆኖ ብቻሽን ያሉን ሁሉ ነገር መከራ አሳልፈሽ አሁን እሱን ሊያያለሽ ለምንድን ነው ታውቂያለሽ? ሌላ ጠርሷል። አዲስ ፍቅር ላይ ነው ያለው። ወንድ ልጅ ለምን እንደዚህ እንደሚል እንዴት እንደሚያስብ አውቃለሁ። ሌላ ጠብሶ ነው። ሌላ ሳይጠብስ በፊት ምንድን ነው ትበቀኝ ነው እንዴ ምናምን አስተካክላለሁ ምናምን ሲልሽ ነበር። አዲስ ፍቅር ውስጥ ሲገባ ምን አለ? በቃ እንለያይ፣ አንቺም በጸበልሽ እዛው በጸበሌ አለ። በአንድ አፍ በቤኒ ናት። ከህይወትሽ ለመውጣት የፈለገው እሱ ከሆነ በእግዚአብሔር ኃይል ነው ይሄ የሆነው። እመኚ። የልብሽን ስለሚያውቅ ክፉ ሰዎችን ከህይወታችን የሚያስወጣቸው እሱ ነው። በነገራችን አንቺ በዳዩ ብትሆኚ ኦኬ፣ በድልሽ ነው አስቀየመሽ ነው ይባል። እሱ ሁሉ ነገር አርጎሽ አብቅቶ በቃኝ ብሎ ከሄደ ፈጣሪም ያንን ያደረገው መኝ ጥሎሽ እንደሄድ ያደረገው። ምክንያቱም አንቺን ቢልሽ ምንም ብታይ ልትታይ አልቻልሽም፣ ከዛ ነገር ውስጥ ልትወጪ አልቻልሽም። ስለዚህ እሱን ተስፋ አስቆርጦ ከህይወትሽ እንዲወጣ ያደርገዋል። ስለዚህ ጠንካራ ሴት ነው መሆን ያለብሽ። ልጅሽን ራስሽ አሳድጊ። ነገ እንለያይ ባለው አፍ ከአንቺ ጋር አንድ ደቂቃ ቁጭ ብዬ ባወራው እንዲል ማድረግ አለብሽ። ገብቶሻል? ምን አለ አንዴ አግኝቼ በጨበጥኳት እሷ እኮ ሚስቴ ነበር፣ እሷ እኮ ልጆች አብረን እንሆነናል ብሎ በሄደበት እስኪያወራ ድረስ ጠንክረሽ ስሪ። አንገትሽን ደፍተሽ ወጥረሽ ስሪ። ስራ ስሪ፣ ገንዘብ ያዥ፣ ወጥተሽ ግቢ። ልጅሽን ይዘሽ በጥርስ ይዘሽ አሳድጊ ልጅሽ።
በጣም ጀግና ሴቶች አሉ በነገርሽ ላይ ሲንግል ማም ሆነው ልጆቻቸውን ከምንም በላይ አባት እንደውም ቢኖር ሊያረገው ከሚችለው በላይ አድርገው ልጆቻቸውን ያሳደጉ በጣም ጠንካራ ሴቶች አሉ። መኝ እናትም አባትም እንደ ሁለቱም ሆነው ያሳደጉ ባናት ለምን አንቺ እንደውም የበለጠ ቻሌንጅ ነው በህይወትሽ ውስጥ የተሻለ ደረጃ እንድትደርሽ። ውድቀት በነገራችን ላይ ብቸኝነት፣ ውድቀት፣ መጨነቅ፣ መገፋት፣ መጠላት፣ ማጣት እነዚህ ሁሉ ነገሮች በህይወታችሁ ሲመጡ ኃይለኛ ለውጥ እየመጣ ነው ማለት ነው። በህይወታችሁ ውስጥ የሞተን ውሻ ማን ይደበድባል? ገብቶሻል? በህይወት ስላለሽ ነው እየተጨነቅሽ ያለሽ እየተገፋሽ ያለሽ። ስለዚህ አትጥዩሽ። እየመጣ ያለውን በህይወትሽ ውስጥ አዲስ ለውጥ በህይወትሽ ሊመጣ። ስለዚህ እሺ ብለሽ ተቀብለሽ መንገድሽን ቀጥይ። ጠንካራ ሴቶኝ፣ በራስ መተማመንሽን ገንቢ፣ ገንዘብ ያዢ። ከሰማይ በታች ተርፈሽ እንድትኖር የሚያደርግሽ ገንዘብ ነው። ገንዘብ ከሌለሽ ማንም ዞር ብሎ ያይሽ። ትኩረትሽ ምን ላይ መሆን አለበት ነው? ስራ ልስራ፣ ገንዘብ ላኪ። ያኔ ጠንካራ ትሆኛለሽ። ኃይል ነው እጅሽ ላይ የሚኖረው። ያምርብሻል። እንደገና ቆንጆ ትሆኛለሽ። እንደገና ወደ ልጅነትሽ አቋም ትመለሻለሽ። ያኔ ማየት ይጀምራል። እሷ አንቺ እንዲህ ያማረባት ምን አግኝታ ነው የተለወጠችው? ይመጣል ድጋሚ። ስለዚህ ያኔ ረገጥ አድርገሽ ትሄጃለሽ ወደፊት። ነዳጁን የበለጠ ሰጠት ታደርጊዋለሽ በፍጥነት። እንደዛ ነው እሺ ማድረግ ያለብሽ። እሺ አመሰግናለሁ። እሺ መልካም ቀን። እሺ መልካም ቀን። እሺ አሌክስ፣ ከባድ ነው ቤተሰብ ሳይፈቅድ። እኔ ምን አይነት ልክፍት ነው የዘንድሮ ፍቅር? እንደ ጂኒ ነው እንዴ? እንዴት ያለ ነገር ነው? ጎበዙ ነው ጋይስ። በህይወት እስከተነፈሳችሁ ድረስ መሞከራችሁን እንዳታቆሙ፣ ደግማችሁ መነሳታችሁ እንዳታቆሙ፣ በጭራሽ እንዳታቆሙ። ተስፋ መቁረጥ የሚባል ነገር የለም። ምንም ነገር ቢደራረብባችሁ፣ ደጋግሞ ችግር፣ መከራ፣ ፈተና ቢመታችሁ ዶንት ኩዊት፣ እንደገና ጀምሩ። ምናልባት ምን ያህል እንደቀራችሁ አታውቁም። ሜቢ በጣም አንድ እርምጃ ሊሆን ይችላል የቀራችሁ ለስኬታችሁ ወይም ለከፍታችሁ ማለት ነው። በመሞከር ውስጥ ነው ያንን የምታውቁት። እየሞከራችሁ መሆኑ የምታረጋግጡት ደግሞ ስትወድቁ ነው፣ ወይም ስትገፉ፣ ብቻችሁን ስትሆኑ። ይሄ የምትጨነቁበት ህይወት ሲመጣ ሙከራ ላይ ናችሁ ማለት ነው። እሺ ኮይን ልስጣችሁ እስቲ። ኮይን ጊፍት ልስጥ። ኤርፎን የምትጠቀሙ ኖ፣ ድምፅ የራሱ ነው። እሺ ግን ከፍ አድርጊ ድምፅሽ። ኦኬ አንድ ነገር ለመጠየቅ ፈልጌ ነበረ እኮ ግን ታፍኗል ድምጿ። ጋይስ ልክ ነኝ? ምን ውስጥ ነሽ? ኧረ ቁጭ ብዬ ነው ያለሁት። እሺ ስልክሽን እንደዚህ ያዡ እስቲ። ይሄው ያስኩኝ። ድምጼ ኦልሬዲ እንደዚሁ ነው። እንደዚህ ጮክ ያለ ድምጽ የለኝም። እሺ እንሞክር። ቮሊዩሙን ከፍ አድርጉት። እሺ ዋትስአፕ ላይ ኦልሬዲ ጽፌልክ ነበረ። እሺ አንድ ሰው እዚህ ኢማራቲ ላይ ነው፣ እዚሁ አውዳቢ ውስጥ ነው። በጣም ብዙ ገንዘብ ወሰደብኝና ከዛን ቼክ ፈርሞ ሰጠኝና በትዕግስት በጸባይ ለምን አይደለም። መጀመሪያ ጉዳዩ እንዴት እንደተጀመረ ጀምረሽ ንገሪና እንዲገባል። ጉዳዩ መጀመሪያ እንደማንኛውም ሰው ብር በሞባይል ላይ ነበር ማስገባው። እንዳጋጣሚ ሆኖ በባንክ ለማስገባት አካውንት ላይ ፈልጌ ነበረ በሞባይል በብላክ ማርኬት። ከዛም በጣም ጓደኛ ነን። ስልክ ሌላ ጓደኝነት የለብንም፣ ብር በመላላክ ብቻ ነው። ከዛም ብሩን ከሰጠሁት በኋላ በጊዜው ምን እንዳደረገው አላውቅም፣ የሚያስተባብሩ ቃላቶች ሲጠቀም ነበረ በዛ ጊዜ ማለት ነው። አሁን አርብ ነው ምልክልሽ፣ ችግር የለውም ምናምን በቃ ዋትስአፕ ላይ ልክላለሁ ሪከርዶቹ፣ ማስረጃውን እኔ ኪቦርድ አድርጌ ሳስቀምጠው ነበረ። በሌባ ቪዲዮ የሚልካቸውን ደግሞ በሌላ ስልክ ኮፕሊንግ እያደረኩኝ እያስቀመጥኩኝ ነበረ፣ ማስረጃ ይሆነኛል በሚል ማለት ነው። ያው
ከዛም በጣም ስቆጣውና በኃይል ስቆጥ ባዶ ቼክ ፈርሞ ሰጠኝ። ቼኩን እጄ ባንክ ውስጥ ሳስገባው ባዶ ቼክ ነው። ያንን ባዶ ቼክ ደግሞ ግዴታ ወደ ፍርድ ቤት ነው መውሰድ ያለብኝ ባዶ ቼክ ስለሆነ። ስለዚህ እኔ ደግሞ ፍርድ ቤት ሄጄ ፍርድ ቤት ተጠይቃችሁ በጣም ብሩ እንደማንኛውም ሰው ልካለው በባንክ ለማስገባት ፈልጌ ነው። ወዴት? ወደ ሀገር ቤት ነው? አዎ። እሺ። ከዛ በቃ ብሩ መልስልኝ አልመልስልኝ ሲፈልግ ዲስፔክት ያደርገኛል፣ ሲፈልግ ይሰድበኛል። እኔ ደግሞ የሚሰድበኝ ስድቦች ራሱ ቁጭ እያደረኩኝ እያስቀመጥኩለት ነው። ይቀመጥ ማስረጃ ነው እያልኩኝ ማለት ነው። በጣም ብዙ ብር ነው 270 ምናምን ሺህ ብር። እሺ መነዘር እንደዛ ነው የሚሆነው። ከዛ ብለምነው በጸባይ እንደገና የሥራ ጓደኞቼን ብልክባቸው እንደገና የሚያውቁኝ ቤስት ፍሬንዶቼን ስልክባቸው ምናምን ያውቃቸዋል። በቃ መልሳለሁ ነው ግን ሲመልስ አላየው። አሁን እኔ መፍትሄ ፈልጌ ነበረ እዚህ ጋር የመጣሁት። ስለዚህ ምን እንደማደርግ ግራ ገብቶኛል። ቢኮዝ ቼክ ሰጥቶሻል? አዎ ሰጥቶኛል። ቼክ ግን ባዶ ቼክ ነው። ያንን ባዶ ቼክ ደግሞ ፍርድ ቤት ነው እንደ አዲስ ክስ መመስረት የሚችለው ታውቃለህ እኮ። ቼኩን ሄጄ ነግሬዋለሁ። ኦልሬዲ ባዶ ቼክ ነው። ምንም እንደዛ ባዶ ቼክ ነው። ፍርድ ቤት ብትሄጂ ያው 6000 ድራም ከብለክ ነው እንደገና ፋይል መክፈት የምትችለው አይደለ? ፍርድ ቤት ስትሄድ እኔ ደግሞ 6000 ብር ድጋሜ ይሄን አልብር ተበልቼ ድጋሜ ደግሞ ለፍርድ ቤት 6000 ማውጣት አልፈለኩም እኮ። ምንድነው ያለሽ እሱ? አሁን ስለ ቼኩ ስታወሪ መልሳለሁ ነው እመኝኝ መልሳለሁ። ግን አንድ አመት ከአንድ ወሩ ነው ብሩ ከጠፋ ወራቴ እኮ። ይኸውልሽ አሁን አንደኛ ቼኩ ፍርድ ቤት ሂጂና ፋይል ክፈች ነው ያለው አለሽ እሱ ራሱ። አዎ ፍርድ ቤት እንደዛ ባንከሩ እንደዛ ነው ያለኝ። አሁን እሱን አሁን ንገሪው። የመጨረሻው ማለት ይሄንን ማስጠንቀቂያማ ሰጥቼዋለሁ። ይሄ ወር መጨረሻ ማስጠንቀቂያ ነው ብዬዋለሁ። ካልከፈልክ ማስጠንቀቂያ ነው። እሺ አሁን ይሄንን ወር ካልሽው ካልመለሰልሽ ማለት ነው ይዩና ቀጥታ ጉዳዩ ወደ ፖሊስ ይዘሽ ሂጂ። ችግር ውስጥ የሚገባው እሱ ያ ፖሊስ ጋር መውሰድ እችላለሁ። የሚሰራውም ስራ ቦታ አውቃለሁ፣ ወይም ደግሞ ወደ ካምፓኒያችሁ ወስድለታለሁ። አይ አይደለም፣ ምንም ካምፓኒ ጋር ምናምን አይደለም። ይሄ እኮ ህገወጥ እኮ ወንጀል እኮ ነው። ቼክ ባዶ ቼክ ሰጠሽ ማለት ያ አደገኛ ወንጀል ነው። እዚህ በተለይ ገብቶሻል። ጉዳዩን ወደ ፖሊስ ልወስደው ነው። ይሄ እዚህ ወር ሲያልቅ ካልሰጠኝ፣ እሺ ይሄ ወር ሲያልቅ መልሳለሁ ብሏል ካልሽኝ፣ ይሄ ወር አሁን እያለቀ ነው። ዛሬ 21 ምናምን። ይሄ ወር ሲያልቅ ጠይቂው። ያኔ የሚመልስልሽ ከሆነ እሰይ። አሁን ምንም ነገር ከማድረግሽ በፊት ይሄ ወር ሲያልቅ ከተባባላችሁ ታገሽ። ልክ ይሄ ወር ሲያልቅ ምንም ሪያክት ካላረገና ገንዘብሽን ካልመለሰ ቀጥታ ጉዳዩ ወደ ፖሊስ ይዘሽ ሂጂ። ገብቶሻል? ቀላል ነው። ከተባለ በጣም ቀላል ነው። ግን እኔ በዚህ ልክ ሻርነት አልፈለኩም። እኔ ስልክ አንደኛ የራሳቸው ዜጋ ቆይ እኔ እናት ይኸውልሽ አዳሚ፣ ይሄ እኮ ሻርነት እኮ አለ። ወንጀል የተሰራበት በሙሉ ሄዶ ፍትህ ፍለጋ ወይም ፍርድ ፈልጎ ጉዳዩን ወደ ህግ ከወሰደ ሸር ነው እንዴ? በዳዩ አይደለም። ግን በጣም ይገርማል። ስልክ ወደ ፖሊስ አሁን ነገሩ ወደ ፖሊስ ከሄደለት ምን መሰለህ የሚሆነው በህግ ደረጃ ሄጄ ስጠይቃቸው ወደ ፖሊስ ከሄደ ከዚህ ሀገር ሊያስወጡት ይችላል አለ ፖሊሱ። ቢኮዝ ቼክ ባዶ ቼክ በመፈረም ራሱ በጣም ራሱ የቻለ ወንጀል ነው አለ ፖሊሱ። እዚህ ሀገር አይደለም የሚያስወጡት፣ ይታሰራል፣ የገንዘብ ቅጣት አለው፣ ብዙ ቅጣት አለው። ያ ከመሆኑ በፊት እያልኩሽ አሁን አውሩ። ገብቶሻል? አሁን አንቺ ነገ እንደው የሆነ ነገር አደረኩኝ ብለሽ እንኳን የጥፋተኝነት ስሜት ቢሰማኝስ የሚል ነገር ከሆነ ውስጥሽ ያለው ይሄ ወር እስኪያልቅ አውራችኋል። ልክ ጠብቂውና ልክ ወር ሲያልቅ ጠይቂ። አይ ካለ በቃ ይህንን ቼክ ይዤ ወደ ፖሊስ እሄዳለሁ። ይደውሉልሃል። አንድ የስልክ ጥሪ ያስደነብረዋል። ምን እዚህ ሀገር አንድ ሰው ፖሊስ ከደወለልኝ እንደሚሆን እናውቃለን። እሺ እናመሰግናለን ስለረዳኸኝ። ቴንኪው። እሺ ባይ
መጥሪያ ከፖሊስ ይመጣለት እዚህ ሀገር አንድ ሰው ሽንቱ ነው ያመልጠው። ቀል የለም ጋይስ። ወንጀል ሰርተ ፖሊስ ጋር ከደረሰ ጉዳዩ እዚህ ድርድር የለም። ንግግር ምናምን የለም። ሄሎ ሰላም፣ እንዴት ነው? በረች በጣም አስጨንቆኝ ነበርና እሺ ጠይቂ። ታሪኩ የኔ ነው። ባለትዳር ነኝ። ያው ሆኜም ግን ያው ብዙ አንድ አመት ነው እሱ ጋር የቆየው። በፍቅረኝነት ግን 10 አመት ምናምን እንደዚህ ቆይተናል ማለት ነው። እሺ እና ልጁ ወዳለው ይላል፣ ግን የሆነ በሱ ላይ የሆነ ሌላ ነገር ያየው ነገር የለም። ግን የሆነ ሲናደድ አያከብርም። የሆነ ሲድቡ ምናምን አይመቸኝም። በቃ ታውቃለህ። ከዛ ያው አንዳንዴ እንዴት ነው የተዋወቃችሁት? የሰፈሬ ልጅ ነው። እሺ ከዛ ያው አረብ ሀገር እመጣለሁ፣ እሰራለሁ። ከዛ 2 ወር ምናምን እረፍት ወስጄ ሄዳለሁ። ከዛ በመሃሉ ግን የዛሬ አመት እሱ ጋር ነበርኩ ኢትዮጵያ ሄጄ። እዛ በነበርኩ ሰዓት ለሱም ስራ ትንሽ ከሽፎ ነበረና አልተመቸም። እኔም ደግሞ እዛ ገብቼ ነበረ። ነገሩ በቃ ተበላሸ ማለት ነው። እና እሱ ጋር ስነብር የሆነ ክብር የሚባል ነገር ስሜታዊ ነው፣ ይናደዳል። አንዳንዴ ሲናደድ ይመታኛል። ይሰማል? አዎ ይሰማል። አዎ አንዳንዴ ሲናደድ ይመታል። ከዛ ደግሞ ሲናደድ በመንገድ ከሆንኩ ራሱ ሰው ጋር አንድ ላይ እየሄደ ነው ራሱ በመንገድ ከሆነ ራሱ ጥሎ ይሄዳል። በቃ ለምን ተናደርክ፣ ለምን እንደዚህ አደረክ ስል በቃ ስሜታዊ ስለሆንኩ ነው እንጂ ሌላ ነገር አንቺ ጋር አስቤ ሳይሆን ይላል። ከዛ ቤተሰቦቼ ጋር ወስጄ የሱ ቤተሰቦቼ ጋር ወስጄ ከዛ እንደዚህ ያደርጉኛል። ስለዚህ እኔ እሱ ጋር መኖር አልፈልግም፣ እናንተም አትቀይሙ ብዬ ቤተሰቦቹ ቁጭ ባርኩ ቦታ ጠይቄ ነበረ። ስጠይቅ እሱ ቤተሰቦቹ ደግሞ ለምን እንደዛ አረክ ብሎ እነሱ ወቀሱ። እሱ ደግሞ ይቅርታ ጠየቀ። ተመልሰን እሱ ጋር ሆነን ግን እኔ ውስጤ በቃ እንዴት ይሄ ልጅ ጋር እቀጥላለሁ፣ እንዴት እስከ ዘላለሙ ቆያለሁ ብሎ ስሜት ውስጤ ላይ አድሮ ማለት ነው። እና አልቻልኩም። አሁን እዚህ ዱባይ መጥቷል። እሱም ዱባይ ነው ያለው፣ እኔም ዱባይ ነኝ ያለው። ግን ሲያወራ ማውራት አልፈልግም፣ ደስ አይልም። እኔ ሲዘጋ ይዘጋል፣ እኔ ሳወራው ያወራል። ገባ? እሺ ይሄ ልጅ ጋር ብቀጥል ነው የሚሻለው ወይስ ብተወልተው ነው የሚሻለው? እኔም ፍቅር የሚባል ነገር ከሱ ጋር ያለው ነገር ወጥቷል። ለምን ብዙ ጊዜ አይቻለሁ፣ ብዙ ሰዓት ጠብቄያለሁ ማለት ነው። ብዙ ነገር እሱ ጋር አድርጌያለሁ። ግን እኔ እንጃ የሆነ አንዳንዴ የሚደክመው ነገር አለ አይደለ? ደከመኝ በቃ እየጠበቅኩ የታገስኩ የጠበቅኩ ቤተሰቦችን በጣም ስለምወዱኝ በቃ እነሱ ጋርም ያወራው እነሱ ጋር ሄጀም ብዙ ነገር አውርቻለሁ። እነሱም የመከሩኝ ብዙ ሰዓት ጠብቄያለሁ፣ ግን አልቻልኩም። አሁን ደከመኝ በቃ። ታፈቅሪዋለሽ? አሁንም ወጥቷል። እንዴት አፈቅራለሁ? ወጥቶልሻል ፍቅሩ? አዎ ፍቅሩ ወጥቶኝ ነው። መጀመሪያ ሳናወራ ካደረን ራሱ በጣም ይጨቅ ነበረ። ግን አሁን ይሄው ሳምንት ሙሉ ይሄው ዘግቻለሁ። ግን እሱም አይደውልም፣ እኔም አልደውልም። እኔ ከደወልኩ ደግሞ ይቅርታ ብሎ ተመልሶ ያወራኛል። እኔ ካልደወልኩ 1 ወር ለምን አይሆንም ቁጭ ብሎ ይጠብቀኛል። በሰላም የምኖረው ሰዓት ነው የሚደውለው። እኔ ካልደወልኩ ማለት ከተናደደን እኔ እስከዘጋው ይዘጋል። እኔ ነኝ ይቅርታ የሚጠይቀው፣ እሱ ባጥፋ እኔም ባጥፋው ማለት ነው እኮ። አሁን አንቺ ማታፈቅሪው ከሆነ ምንድነው ታዲያ ያሳሰበሽ ነገር? ለምን ጥለሽ አትሄጂ? አንደኛ እሱ ጋር ብዙ ነገር አድርገናል። በኢትዮጵያ ላይ ቤት ሰርተናል ምናምን። ቤተሰቦቹ ደግሞ በጣም ምን አልከኝ? ሳትጋቡ አንድ አገብተናል፣ ግን አንድ ላይ ነበረን እኮ ቤተሰቦች ጋር ተዋውቃል። የተጋባችሁት በህጋዊ መንገድ የ80 ባልሽ ነው? ያው ወረቀት የለም እንጂ የሽማግሌ ምናምን አለ አይደለም? አይልሽ ምናምን አይልም። ፊት ለፊት መመለስ ያለብሽ ጥያቄ ነው ወይስ አይደለም?
የሰማንያ ያው አይደለም። በቃ የለም ማብራሪያ የለውም። ይሄንኛት ግን ምናምን ብሎ ነገር የለውም። እሺ ቀጥይ። እና እንደዛ ነው። ሰማንያ አይደለም ግን ምንድነው አብራችሁ የሰራችሁት? ቤት አለ። አብራችሁ የሰራችሁት ቤት መሬት ገዝተን ቤት ሰራው። አንቺ ነሽ? እኔ እዚህ እየሰራው እሱ እዛ የነበረ ሰዓት ነው የተሰራው። አሁን እሱም መጥቷል። አንቺ ነሽ የሰራሽው ቤቱን ብር እየላክሽ? አዎ። በማን ስም ነው ቤቱ? ምን አልከኝ? ቤቱ በማን ስም ነው? በሱ ስም ነው። እሺ ሌላስ ምን ሰርታችኋል? ስተው ደግሞ መተው አይፈልግም። እኔ በቃ አትቻለሁ። ከዚህ በኋላ አንተ ጋር መኖር አልፈልግም። ሁሉም ነገር አልፈልግም። እኔ ቤቱም ብሩም ምናምን አልፈልግም። ሰርቼ ማገኘት እችላለሁ ስለው ደጋግሞ ይመጣና እኔ ያለ አንቺ መኖር አልችልም፣ ስለዚህ አንቺ ሌላ ሰው አገብተሽ ማየት አልችልም ይላል። እኔ እንደዚህ የሚያደርገኝ ስሜት ነው ወይ ተናድጄ ነው እንጂ አንቺን ጠልቼ አይደለም ይላል። ስንት ብር አወጣሽ አጠቃላይ? ኧረ ብዙ ነው፣ አላውቅም። ያወጣሽውን አታውቂም? ተናገሪ። ምንም ያህል ያወጣሽውን አታውቂም እስከዛሬ? ሄሎ ሄሎ እሺ አሁን እየሰማችኝ ነው አይደለም? የሚለውን ራሱ በምን እናውቃለን? ተጠርታ ነው? ምን ይባላል? ያው በሱ ስም ነው ቤቱ። አሁን ምንም ባለ ሰማንያ እንኳን የላቸው። ቀለጠች እቺ ልጅ። አሁን አሽቀንጥሮ ነው የሚጥላት። ምንም ጥያቄ የለም። ገና አልጨረስም። አጥንቷ በአጥንቷ እስክትሄድ ድረስ ነው ማይለቃት። ደግሞ እንደዚህ አይነት ይቅርታ ይሰማል። አዎ ይሰማል። እሺ ምን ያህል እንዳወጣሽ አታውቂው? ብዙ ነው ሳይደመር እንዴት ይታወቃል? እኔ አሁን በድራህም ነው የሚልከው። ብዙ ሰዓት ልኬያለሁ። ወደ 5 ዓመት ምናምን ሰርቻለሁ። በራስሽ አካውንት አስቀምጠሻል? ኧረ አይደለም አላስቀመጥኩም። ምንም የለሽም? አሁን ምንም የለም። ማን ያመጣው ወደ ዱባይ? እሱ ጋር ትንሽ ብር ነበር፣ እኔም ደግሞ አግዤ ነበር ያመጣው። አሁን ምንድን ነው የምንለው? እሺ አሁን ለዚህ ጎበዝ ትንሽ ምን ያህል ነው? ወደ 21 አካባቢ ነው። የሰው ልጅ ርህራሄ አጥቷል። ሚውታርኪ የሰው ልጅ ርህራሄ አጥቷል ጎበዝ። በሰው ደምና ላብ ላይ ለመረማመድ ሁለቴ አያስብም። አንዳንድ ሰው ገብቷችኋል? ምንም ሳያወጣ የሰማንያ ባልሽ አይደለም የኔናት። እንኳን እንደዚህ አይነት ሰው ባልሽ ለሆነ ሰው እንኳን በዚህ መጠን ይህንን ማድረግ የለብሽ። እሱን እኮ ማስተዳደር ያለበት እሱ እኮ ነው አባወራው። እድሜ ልክሽን የሰራሽውን በሙሉ እንደዚህ የተጠራሽ እንደዚህ መከራ እየበላሽ ከፍ ዝቅ እያልሽ ሽንት ቤት አጥበሽ መከራሽን በልተሽ ያገኘሽውን እንዴት እንደዚህ በከንቱ ታባክኘዋለሽ? የመኖር ተስፋስ ቢሆን ነው ምኑ ነው የመኖር ተስፋውን እዚህ የሚታይሽ? አላገባሽ። ይሄ ሰው በወገባን በማረክ ህጋዊ ባልሽ አይደል? ሽማግሌ ልኮ አላገባሽ። ነገ ሊሸመጥጥሽ እንደሚችል እኮ ሳይታለም የተፈታ ጉዳይ እኮ።
ነጋሪ እኮ አያስፈልገውም። ይሄ እህቴ መካሪም አያስፈልገው። ቁጭ ብሎ አይምሮን ማሰራት ብቻ። እንዴት እንነዳለን በነዱን መንገድ። አሁን አንቺ ይኸውልሽ ጎል ገባሽ። በቃ ይህን ሰውዬ በህግ ስጠይቀዋለሁ ብትይ እንዴት ነው የምትጠይቀው? ምንም እኮ ማስረጃ የለሽ። አብረን ኖረናል። አብረን በኖርንበት ጊዜ በጋራ እንትን ያለው ነገር ነው ሊል ይችላል፣ ወይ እኔን ያረኩት ሊል ይችላል። ምን ታመጫለሽ? በባዶ እጅሽ አጨብጭበሽ ነው የምትወጪው። እስቲል ሰው ሀገር የሚያመጣሽው አንቺ ነሽ። ሁለተኛ ይደበድብሻል፣ ይሰድብሻል፣ አቢዩዝ ያደርግሻል። እንደዚህ አይነት ሰው እኮ ለምንም ነው የማይሆን ጎበዝ። የሚሰድባችሁ፣ የሚያንቋሽሻችሁ፣ የሚያጥረገርጋችሁ፣ ክብራችሁ የሚያዋርድ በየሄዳችሁበት ትንሽ እንኳን ለእናንተ ክብር የሌለው ወንድ አይሆናችሁ። ይሄም በመናገሬ እንደው ተሳስቼ ብገኝ እንኳን ስቅላት ራሴ ላይ ፈርዳለሁ ከፈለኩ። የስሜን ያለ እርግጠኛ ሆኜ ነው የምነግራችሁ። በቃ አይሆናችሁ። ይለፋችሁ ነው ዝም ብላችሁ ማትደርሱበት ለማለም በሰማይ ክብር። አንዳንድ ሰው አንዳንድ ሴት የሚያከብራት ወንድ ሴቶች የሚከተሉ እንደዚህ አይነቱን ወንድ ነው። አሁን እሷ ጋር እንዳለው አይነቱ ይሳደበው አፈቀርኩት ፍቅሩ አልወጣልኝ አለ ምናምን የሚሉት አሁን ይኸውልሽ ተረጋጊ። አሁን በነቃሽበት ሰዓትም ከሮጥሽ የምትፈልጊበት ትደርሻለሽ። ገንዘብ አትስጪ፣ ለቤተሰብሽም ቢሆን እንኳን አትስጪ። አሁን 21 ዓመትሽ ብዙ ነገር ያታልሻል። ሰው በቀላሉ የሚልሽ ነገር እውነት የሚመስልሽ እድሜ ነው። የምትዋሽበት እድሜ ነው። የምትታለይበት እድሜ ነው። እዚህ እድሜ ላይ እድሜሽን ጊዜሽን ልዋማ በጅተሽለት ፍሬን ካላሽ እመኚኝ ትጠፊያለሽ። ጊዜሽ ባግኖ እድሜሽ ሞራልሽ አልቆ ነው የምትነቂ። ከዛሬ ቀን ጀምሮ ምንድነው ማድረግ ያለብሽ? ገንዘብ ሴቭ አድርጊ በአካውንትሽ፣ በራስሽ አካውንት። ለማንም አትላኪ። ለማንም ሊበሉሽ ነው። በዚህ ጊዜ ኢነርጂ ያለሽ ኃይል ያለሽ ምሳሌው ስራ ጠንካራ ነሽ፣ ገና ልጅ ነሽ። ይህንን ልጅነትሽን ሊቀጥፉ የሚመጡ ብዙ ሰዎች አሉ። ከቤተሰብ ከምትዋወቂያቸው ወንዶች ምናምን። አሁን በዚህ ጊዜ ዘግተሽ በአራቱ ማዕዘን ሸቂ፣ ገንዘብሽን ሴቭ አድርጊ። ማንንም ሰው አትመኝ። የሚነገርሽ ነገር በሙሉ እውነት አይደለም። ገብቶሽ? የሚነገርሽ ነገር በሙሉ እውነት አይደለም። አለማመን ነው የሚያተርፍሽ። ሀገር ቤት ስትሄጂ ደግሞ እጅሽ ላይ ለሱ ገንዘብ የላክሽበት ደረሰኝ ካለሽ መረጃዎች፣ የቮይስ ሜሴጅ ምናምን ጉዳዩን ወደ ህጉ ሰጂውና ንብረትሽን ካገኘሽ ሜቢ በስሙ ነው ብለሽኛል ደግሞ። ስለዚህ እንደዛ ነው እሺ ማድረግ ያለብሽ። ተግባባን? ይሻላል። በጣም አመሰግናለሁ። ብዙ ጊዜ አንተን የከተልኩ ነበር እና በጣም አመሰግናለሁ። ግራ ገብቶኝ ነበር። አንዳንዴ በቃ በጸሎት ነው እንጂ መፈተው የሆነ አንዳንዴ ታውቃለህ፣ ብቸኝነት ብዙ ጊዜ ይከፋል። ከዛ እናቴ የለችም ሞታለች እና ማጋ ነው የሚማካክረው? ማን ነው የሚመክረኝ? እንዴት ነው አሁን ትክክለኛ መንገድ ነኝ ወይ ተሳስቼ ነው እየተጓዝኩ ያለው ብዬ ሁሌ በቃ ራሴ ላይ ጥያቄ ያደርጋለሁ። ግን ጥያቄ መልስ አላገኝም። አንዳንዴ ታውቃለህ እና በጣም የተጎዳው ራሱ ዝም ብዬ ብቻዬ በቃ እስቲ እግዚአብሔር ያለው ይሆናል መጨረሻው እስከምደርስ ድረስ እቀጥላለሁ ያልኩ ነበር፣ የተጓዘው ነበርና አሁን ደግሞ በጣም ሰለቸኝ። በቃ ታውቃለህ ሰለቸኝ። ለማን ነው የምሰራው? ቤተሰቦቼ ጋር ሲሄድ አገር ቤት ላይ ከሄድኩ ጎረቤት፣ ቤተሰብ ሁሉም በቃ ለምንድን ነው አንቺ በብዛት እመላለሳለሁ ወደ ዱባይ ማለት ነው። እና ሰዎቹ ጥሩ ነበሩና ከዛ እሄዳለሁ እመጣለሁ። አንቺ እድሜሽን በሰው ሀገር ልትጨርሺ ነው እንደ አትወርጂም፣ አትኖሪም፣ አታገብም ይላሉ። አታቆይም እንጂ ለምንድን ነው የምትሄጂው ይላሉ። ግን አልቻልኩም።
ጥዬ እሄዳለሁ፣ ጥዬ እመጣለሁ። ከዛ እንደዛ ያደርጉ ነው ብዙ ጊዜ ነው ያቃጠልኩና ብቻ እግዚአብሔር ያለው ይሆናል ብዬ ነበር የተጓዘው የነበረው። አሁን ግን በጣም ሰልችቶኛል። በፊት በጣም ነበር የምወደው፣ አሁን ግን እንጃ በጣም ስልችት አድርጎኛል ማለት ነው። አይዞሽ፣ ከዚህ በኋላ ትምህርቱ ስጪ። ከዚህ በኋላም ከነቃሽ ማስተካከል ትችላለሽ። ማንም ሰው እንዳታሚ፣ ገንዘብ ለማንም እንዳትሰጪ። እስቲ ጥፊ ለአንድ ለ3 ወር ከማንም ሰው ጋር ሳትገናኝ እንዲሁ ከራስሽ ጋር ብቻ ሰራሽ፣ ለማንም አትስጪ። በጣም ነው የማመሰግነው። እሺ እኔ እናት፣ እሺ ቻው። ያው እንግዲህ በእናታችሁ እንደዚህ አይነት ምስኪን ልጆች አሉ። እኔ በጣም ነው የሚያሳዝኑኝ። እግዚአብሔር ፈጣሪ ለእንደዚህ አይነት ሰዎች ነው ያለው። ጊዜ ጉዳይ ነው፣ ሁሉም እጁን ያገኛል። እሺ ጋይስ፣ በዚህ አጋጣሚ ተናግሬ ነበረ፣ ግን ይቅርታ ታሪኩ የኔ አይደለም። በጣም የምወዳት የማከብራት የረዥም ዓመት ጓደኛዬ ታሪክ ነውና እሷ እዚህ ቲክቶክ ላይ ከብዙ ሰዎች ጋር እንትን ትላለች በምሰራ ቪዲዮ እና ራሷን ማውጣት አልፈለገችም፣ ግን ታዳምጣለች፣ አሁን ትሰማለች። እና ትላንትና እኔ ከፍራቻ የተነሳ አዘበራርቄ ነው ያወጣሁትና ግን እሷ ምክርን ፈልጋ ነው ምክር የፈለገችው ሰራላት እኮ። አሁን ችግር የለውም ከኔናት መብራራት አይጠበቅብሽ። አሁን እኛ ረስተነዋል። ይሄኔ አቤት ትላንት ምናልባት ከመጀመሪያ ጀምሬ ካልከኝ ብዬ እኮ ነው። አይ ችግር የለውም ብዙ ሰው ገብቶ ስለነበር እና እሷ ያለችው አሁን እየሰማችሁ ነውና የምትለው የመጀመሪያ ባላ ጋር ከደገምሽውማ ይኸውልሽ፣ ከደገምሽው ትናንት የሰማነው ነው አሁን ድጋሚ ልንሰማው ነው። ኖ እሱን አይደለም በዚህ እንትን ላይ ያለውን ነው የምነግርህ እና ምክር የምትፈልገውን ላይ ነው የምነግርህ። እሱ አሁን የምትለው ከሁለተኛ ባለቤቷ ከወለደችው ልጅ ጋር ያው ተለያይተዋል ኦልሬዲ። ግን በአጋጣሚ በሰው አስተባብሎ ከወንድሟ ቁጥር ወስዶ ደወለላት፣ በሰው ማለት ነው። ሲደውልላት ብሎክ አረገችው። ትናንትና እሱን አላልኩም፣ ትናንትና ሳይሆን በፊት ነው። ትናንትና እኔ አልተናገርኩም፣ የእሷ ስለሆነ ከስር የሚጻፉ ኮሜንት አንዳንዶቹ እየሳቁ ስለነበረ ደብሮኝ ነው የወጣሁት እኔ መጨረሻ ላይ። እሷ ግን ሶሻል ሚዲያ ላይ ያለው ነገር ነው እና ችግር የለውም። እኔ የምመጣው ነው። ለምን አትመጣም እሷ? ቆይ አንዴ እሷ ራሷን እንትን ማለት አልፈለገችም። አሁን እዚህ ጋር መጣ ሰው ብትናገር ብዙ ሰው ቢዋን ትምጣና አትሊስት አታውራ። እሷ ግን በቃ አለች እኮ እሷ መኖር አለች እኮ ትሰማለች። እኔ እሷን በግዬ መናገር አለች። አዎ አለች፣ ትሰማለች። እስቲ እንወቃት። ምክንያቱም ፕሮሚስ አስገብታኛለች ማንነቷን እንዳልናገረ። እኔ እሷን ወግዬ ነው የ15 ዓመት ምናምን ጓደኛሞች ነን እና ከልጅ ያንቺ ነው ብለን እንስማው ጉዳዩ የኔ ብለህ ስማ፣ በቃ የኔ ብለህ ስማ፣ ታሪኩን ስለማውቀው ማለት ነው። እሷ አሁን የምትለው የሁለተኛ ባሏ በወንድሟ ቁጥር አስተባበሉ ከሰው በዘዴ የጠየቁና ደወለላት። ከዛ ብሎክ አረገችው። እንደገና በፌስቡክ ምናምን ሁለተኛው ባላ ማለት ነው፣ የመጀመሪያ ሳይሆን ሁለተኛ ጥሏት ሄደ። እሺ ከዛ ምንድነው ከዛ ሲጽፍላት ምን ፈልገህ ነው ስትለው ይቅርታ አድርጊልኝ። ለምንድነው ይቅርታ ማታደርግልኝ? አንቺ የምታምኝ አምላክ ይቅርታ አምላክ አይደለም ወይ? ይቅርታ አድርጊልኝ ሲላት ይቅርታ አድርጌልሃለሁ ግን ምንም የሚቀየር ነገር የለም አለችው። ከዛ በጣም ሲጨቀጭቃት አሁንም ሌላ ሲም ይቅርታ ሌላ ሲም ካርድ አውጥታ ስትቀይር አሁንም ሲም ካርዱን አወቀ ማለት ነው በሰው። ከዛ መጨረሻ ላይ እቺ የሱ ባለቤት የተባለችዋን በፌስቡክ ፍሬንድ ጠየቀችውና ስለማቀም አሁን ሁሉ ፍሬንድ ጠየቀቻትና ስትመልስላት ይሄ ሰው ምንሽ ነው ብላ ጻፈችላት። ከዛ ባለቤቴ ነው አንቺ ምን ሆነሽ ስትላት ያችኛው አይ ምንም ስላንቺ ነግሮኛል፣ በስተት ከሷ ጋር በነበረኝ ጊዜ ልጅ ወልጃለሁ አለኝና ልጅ ከሆነ የሚያስፈልግሽ ነገር እንረዳሻለን፣ ገንዘብሽን ግን ወደሱ እንዳትልኪ፣ ጠንካራ ሴት ሆነሽ ሰርተሽ ራስሽን ለውጪ፣ እሱ ባለትዳር ነው አለችኝ አለ። እሱ ግን መልሶ ምን ይላታል? ውሸት ነው ይሄ የተቀነባበረ ነገር ነው ይቅርታ አድርጊልኝ እያለ እንትን ይላታል ማለት ነው። ከዛ በኋላ
ሌሎች ጓደኞች በጣም እየተደጋገመ ይቅርታ ሲጠይቃል። ሌሎቹ ደግሞ ይቅርታ እግዚአብሔር ይቅር ባይ ስለሆነ እሱ ተሸንፎ ይቅርታ ከመጣ አንቺ የምትፈልጊውን ነገር ካረገልሽ ሌላ ወንድም ከምታገቢ ያኛው ያለ እናት ከሚያድግ እችኛው ያለ አባት ከምታድግ ታርቀሽ አብረሹ ሁኚ ይለዋታል። በዚህ መሀል ደግሞ እሷ ከሌላ ሰው ጋር ህይወት ጀመረች። ሶስተኛ ሰው ማለት ነው። አውቀዋለሁ ልጁን አብራ የጀመረችው ማለት ነው። እኔ ከልጁ ጋር ስትጀምር ጠዋት ይደውልላታል፣ ቀን ይደውልላታል፣ ማታ ይደውልላታል። በጣም ነበር ጊዜ የሚሰጣት። በጣም የነበሩ ቁስሎቿን ያስረሳት። በጣም ግሩፕ አስረን የምናወራው ሰው ነበርና ከሆነ እያወሩ ከአንድ አመት በኋላ ነገሮች እንደ በፊቱ አልሆናል። ምክንያት እየፈለገ አገልጋይ ነው። አጋጣሚ ሆኖ አገልግሎት በስቶብኝ ነው ያለ መደወል ጊዜ ያለ መስጠት። በፊት በቀን የሚያደርገው በ3 ቀን አንዴ፣ አሁን በሳምንት አንዴ ጭራሽ እንደዛ እየተባለ እሷ የሆነ አገልጋይ የሚለው ነገር አእምሮዋን ስለያዛት ሄዶ ሲመጣ ትቀበለዋለች፣ ግን አትደውልለትም። ከዛ አሁን ደግሞ የደወል አይ ባንቺ ናፍቆት እኔ ልሞት ነው፣ ትዳር የምትፈልጊ ከሆነ ነይና አብረን እንኖር ይላታል። በዚህኛው በኩል ያለው ደግሞ እንታረቅና ልጃችን አንድ ላይ እናሳድግ ይላታል። አሁን ከሁለት አጣብቅ ውስጥ ሆናለች። እሷ ደግሞ በዚህ መሀል ሁለቱም ቀርቶብኝ ብቻዬን ብኖረስ ትላለች። እና ሌሎች ደግሞ ብቻሽን እንዴት ትኖራለች በዚህ እድሜ? ጭራሹንም ማለት ሚስት የሌላት ባል የሌላት ሚስት ሁልጊዜም ክብር ስለሌላት የሚለው ይሄ የማህበረሰብ አስተሳሰብ አምሯን ያዘና እንዴት ብቻሽን ልጅ ታሳድጊያለሽ ወንድም አያከብርሽም ምናምን የሚል ነገር አምሯን ያዘና እንዴት ነው ማድረግ የምችለው? ከልጄ አባት ጋር ይቅርታ አድርጌለት ያ ሁሉ እንዳልተፈጠረ ለእግዚአብሔር ብዬ እግዚአብሔርም እኛን ይቅር ብሎናልና እንዳልተፈጠረ ሁሉም ነገር እርግፍ አድርጌ ትቼ የሚመጣውን ተቀብዬ ከልጄ አባት ጋር ልጄ ላሳድግ ወይንስ ይሄኛውን ሁለቱንም ትቼ ልኖር አለች። እኔ ሁለቱንም ታይና ለእግዚአብሔር ሰጥተሽ የራስሽ የሆነ ነገር ጀምረሽ ኑሪ ያልኳት ነውና አንተ ሐሳብ እንድትሰጣት ነው። ይቅርታ እኔ ተገላግያለሁ አልሽ። ጨንቆሽ ነበር ማለት ነው። እውነት በጣም ጨነቀኝ። ሚዩት አድርጊ እስቲ። አሁን ጉዳዩ ያንቺም ሆነ አልሆነ ያንቺም ቢሆን ዞሮ ዞሮ አንዳንዴ ሰዎች ጉዳያቸው የራሳቸው ነው። ለምን እንደሚፈሩ አላውቅም። በነገራችን ማንም እኮ ያስተዳድራችሁም ጋይስ። ማንም የእናንተን ህይወት አይኖርም። ማንም ምንም አያመጣም። በቃ አስተያየት ቢሰጥ ከዛ ይዝልም እኮ ሰው ደግሞ ብታወሩም ባታወሩም አስተያየት መስጠቱ አይቀርም። መፍራት አያስፈልግም ማለት ነው። ምን አያኖረኝ ከፀጉር የዘለለ ላይ ኢንች አይቀንስ ኢንች አይቀምር። ማንም መፈራው ምድር ላይ መፍራት የለባችሁ ፈጣሪዎች ቢያይኝስ ብላችሁ ገብቷችኋል። ከዛ ውጪ ሰው መፍራት አያስፈልግም። እንዲህ ቢሉኝስ አንደኛ አሁን ወከባ ውስጥ ገና ከአንደኛው ነገር ሳትወጣ ወደ ሌላኛው ለመግባት እየሞከረች ያለች ከዚህ ውጥንቅጥ ውስጥ ብትወጣ ጥሩ ነው። ይሄ አብረን እንኑር ምናምን እያለ የሚያጃጅላትም ሰው ስለሱ አታውቅም። ገና ጊዜ ይፈልጋል። ይሄ የድሮ ጥሯት ሄዶ ምናምን ድራማ ሰርቶ ሁሉንም ነገር እንዳልተፈጠረ አድርጌ ልኑር የሚለው መንገድ አይሰራም። የሚኒመት እንዳልተፈጠረ አድርገሽ ልትሞሪ አትችይም። ከአይምሮሽ ሊጠፋ ይችላል። ይቅርታ ያስፈልጋል። አዎ፣ ግን መልሰሽ ተረማምደውብሽ የሄዱትን አትነሽም አትበሪም ብለው ረግጠውሽ የሄዱ ሰዎችን መልሰሽ ህይወትሽ ውስጥ እድል አትሰጪም። እብደት ካልሆነ በስተቀር መልሰው ያደርጉታል። እመኚ፣ መልሰው ያደርጉታል። ያኔ ደግሞ ረፍዷል። በገዛችሽን ጥይቱን የሰጠሽው። ስለዚህ አሁን የምንም አይነት ግንኙነት ውስጥ ሳትገባ ራሷን ከዚህ ድራማ ውስጥ ከሁሉ ውጥንቅጥ ውስጥ አውጥታ እስቲ ለብቻዋ የተወሰነ ጊዜ ለብቻዋ ትረጋጋ፣ ትዳን። ከነዚህ አይነት ውጥንቅጥ ካለ ነገር ውስጥ ወጥታ የተረጋጋ ሲቹዌሽን ውስጥ ስትሆን ወደፊት ቀስ ብላ ስለ ወደፊት ትዳሯ ካለፈው ስህተት ተምራ ካለፈው ትምህርት ወስዳ ተወስናለች። ባለፈው ምን አይነት ስህተት ሰራው፣ ምን አይነት ጥፋት አጥፍቼ ነው እንደዚህ ነገር የገጠመኝ የሚለውን አስተካክላ እንጂ ዝም ተብሎ በችኮላ እንደዚህ አይገባም። መልሰሽ ያለፈውን ነው መደግሚው። ያየሽውን ፊልም እኮ ደግመሽ እንደማየት ነው፣ ወይ ያየሽውን መጽሐፍ ደግመሽ እንደማንበብ ነው። ኤክሶቻችሁን መልሳችሁ ወደ ቤታችሁ ውስጥ ማስገባት ማለት ነው። ተግባባን?
ማዳም አዎ አሌክስዬ ልክ ነህ። እኔ እንደውም የሚገርም ነገር ይሄኛው ልጇ አባት ጥሏት በሚሄድበት ሰዓት የቤት ክራይ የምትከፍል ስታጣ እኛ ግቢ የሚከራይ ቤት ነበር የቤተሰቦቼና ከዛ እኔ ከፍዬላት ነው ዋሽቼ ከፍዬላት ለ2 ወር ከፍዬላት ማለት ነው። እዚህ ትቀመጥ ምናምን ብዬ ለምን እዛ ከከፈልኩኝ ያውቃሉ። ከዛ እዚህ ከፍዬላት እኔ በዘዴ ለሷ ሰጥቼ ከፍዬላት 2 ወር የምትበላውን የምትጠጣውን አልነበር። በጣም ብዙ ስቃይ ያሳልፋለች። እኔ አሁን ማለት እሷ ራሷን ወክላ ብትናገር የእውነት የሚያዛዝን ታሪክ ነው። እኔ አሁን አንደኛ ነገር የሰው ስለሆነ ነው ግማሽ ሆነ የተናገርኩትና ትላንትና የጎዳሽ ሰው ትላንትና እንደዛ ያስለቀሰች ትላንትና እንዳልነበረ ያረገች ሰው እንዴት ምን አይነት ይቅርታ አርገሽለት እንኳን አብረሹ ብትኖሪ በምን አይነት ህሊና ነው ባልና ሚስት ሆናችሁ አንድ ቤት የምትኖሪ ላይ ያልኳት ነው። እና እንግዲህ ሰማለች ብዬ አስባለሁ። ስለዚህ ከሰማች እንግዲህ ነገር አትሰማለች አለች ከስራ አለች እየጻፈችው ነው እና አመሰግናለሁ። እግዚአብሔር ይስጥልን። ተባረከባት። እሺ ሴቶች ግን አንዳንድ ሴቶች ማለት ነው ሲንግልነት ትፈራላችሁ። ሲንግል ሆኖ መቆየት የሆነ ያለም ፍጻሜ ነው የሚመስለው። ሰላም አለክስ። እሺ ግጥም እንሰማለን። እሺ አስታውሽኝ። ቆይ ሲያልቅ ጤና ይስጥልኝ። እንኳን ደህና መጣሽ። እንኳን ደህና ቆየክ። በጣም ነው የማከብረው ነው መከታተል። በጣም አመሰግናለሁ። ድምፅሽ ግን ድምፅሽ ርቋል። ሰማና ኤርፎን የምትጠቀሚው? ነው አይደለም፣ ኖርማል ነው። አልሰማም። እስቲ አሁን ይሻላል። ትንሽ ከፍ አድርጊ ድምፅሽ። ሰማና? እሺ አዎ ይሰማል። እሺ አሌክስ፣ እኔ ጥያቄ ለመጠየቅ ነው። እሺ እኔ ከ2 ዓመት በፊት ጓደኛ ነበረኝ። እንዴት ተዋወቃችሁ? የተዋወቁት ከ2 ዓመት በፊት አረብ ሀገር በነበርኩ ሰዓት ነው የማውቀው። እሺ ከዛ ክፍለ ሀገር ማለት ወደ ኢትዮጵያ ስገባ ተገናኘን። አብረን ለመኖር ወይም ደግሞ ለመጋባት ማለት ነው አሰብን ማለት ነው። እና በመሀል ላይ ወደ ክፍለ ሀገር ሄደን ቤተሰብ ምናምን ለማስተዋወቅ ስንል ጦርነት ነበረ። እሺ መሄድ አልቻልኩም። መሄድ ስላልቻልኩኝ ያው ትንሽ መታገስ ነበረብኝ እና ብዙ ጊዜ እንገናኛለን እንጂ አብረን መኖር አልጀመርንም። እና በመሀከል ላይ የሆነ ሰዓት ቤተሰብ ታሞብኝ ሐኪም ቤት ሲሄድ ሐኪም ቤቱና የእሱ ቤት አጠገብ ነበር ማለት ነው። እና እንዲመቸኝ እዛ እሱ ጋር ማደር ጀመርኩኝ። ሐኪም ቤት እየሄድኩ ለመጠየቅ ማለት ነው። እና በዛ ግንኙነት ነበረን። እንደአጋጣሚ ሆኖ ግን እኔ እርጉዝ ሆንኩ ማለት ነው። ከዛ እርጉዝ በሆንኩበት ሰዓት ያው እንዳልከው ነው ቤተሰብ ሄደን ለማስታወቅ አልቻልንም። እና በመሀከል ላይ እርጉዝ እንደሆንኩኝ ነገርኩት። ስነግረው በጣም ነበር ደስ ያለው። ግን አያውቅም አይደለ? በመጀመሪያ በቃ ማለት ይሄንን ሁሉ ነገር ቤተሰብ አያውቅም አይደል? ነው ቤተሰብ አያውቅም። እሺ እና ከዛ እሱ ግን ደስ አለው። በመጨረሻ እኔ ሌላ ቦታ ሩቅ ቦታ ነበሩ ቤተሰብ ጦርነት ቤተሰብ ስለህ እነ አክስት ምናምን የሚኖሩበት ሌላ ቦታ ነበርና እዛ ለመጠየቅ ሲሄድ ለምን እዚህ ስራ ጀምሪ ምናምን አሉኝ ማለት ነው። ከዛ ቢያንስ ማለት ቤተሰብ እስኪያውቅ ምናምን እስክናስተዋወቅ ድረስ ስራ ለ1 ወር ለ2 ወር እንኳን እስኪ ትንሽ ልንቀሳቀስ ቁጭ ከምል ስራ ልስራ ምናምን ብዬ ሳማክረው ችግር የለውም ቆይ አለኝ ማለት ነው። እዛ የሄድኩበት ቦታ ማለት ነው። ከዛ ስራ ጀመርኩኝና እየሰራው እያለ ያው እንደዋወላለን እናወራለን። ያው ነገሮች ሲስተካከሉ ምናምን እያልኩኝ እያለ ያው ወራቱ እየሄደብኝ መጣ ማለት ነው። እና 3ኛ ወር ምናምን አካባቢ ያው ግዴታ ቤተሰብ ማሳወቅ አለብኝ ብዬ ስላሰብኩ እንዴት ነው ምን ይሻላል ምናምን ስለ ዴን እየቀለድሽ መስሎኝ ነው እንጂ አሁንማ አልፈልግም እኮ እኔ አለኝ ማለት ነው። እዛ በጣም ነበር በሰዓቱ የደነገጥኩት ማለት ነው። ማለት
እንደዚህ ስላልጠበቁ እየቀለድሽ መስሎኝ ነው እንጂ ልጅ ኑሮን እኮ እኔ እንደዚህ ምንድነው አልፈልግም ምናምን ሲለኝ ያው የዛን ሰዓት ነበር ለቤተሰብ ደውዬ ያማከርኳቸው ማለት ነው። ማለት ጓደኛ ነበረኝና እንደዚህ ተፈጥሮብኝ ሳላስታውቃችሁ ተለያየው ምናምን ስላቸው ያው ቤተሰብ አይደለ ቤተሰቦችን በጣም የመጀመሪያ ስለነበር ደስ አላቸው። ነይና እኛ ጋር ትኖሪያለሽ ምናምን አሉኝ። ስራዬን ትቼ ቤተሰቦቼ ጋር ሄድኩ ማለት ነው። ክፍለ ሀገር ያው ጦርነቱን በርዶ ነበር እና ቤተሰቦቼ ጋር ልሄድ አካባቢ እሱ ጋር ሂጄ ነገርኩት። እኔ ከመረን እየቀለድኩ አይደለም እና ከፈለክ ምርመራ ማድረግ ይችላል ምናምን ስለው አይ እኔ በቃ እንደዛ ስትይ እኮ እየቀለድሽ ሙድ እያሽብኝ ስለመሰለኝ ሌላ ጓደኛ ይዣለሁ እና እሷንም ለማግባት እያሰብኩኝ ነው ያው ባለው ማለት ወደፊት ላግዝሽ እችላለሁ አለኝ ማለት ነው። እኔም ቤተሰቦቼ ጋር ክፍለ ሀገር ሄድኩ። በመሀል ላይ ከሄድኩ በኋላ ስልኩ አይሰራም መደወል ምናምን አልቻልንም። ለአመት ምናምን እስከወልድ ድረስ ማለት የሄድኩት 4 ወር አካባቢ ነበር። ወልጄ ልጄ 6ኛ ወር ከሆነው በኋላ ነበረ ያው ቤተሰብ ቢያንስ ለምን ልጁን ቢያይ ምናምን በሚለኝ እንትን መደወል ማለት ያለበትን ቦታ በፊት ስለማቅ ያለበት ቦታ መፈለግ እንዳለብኝ አስቤ ልጄን አዲስ አበባ መጥቼ ያገኘሁት ማለት ነው። ከዛ አግኝቼው እኔ ለምንድን ነው የጠፋው ምናምን ስለው አጋጣሚ ማለት ድሮ ከነበረው ጓደኛ ጋር በዛ ሰዓት አንቺን እንደዛ እንደሆንሽ ምናምን ያው ጥፋተኛ እንደሆንኩ ስለተሰማኝ እሷን ትቼ አልፈልግም ምናምን ስል በዛ የተነሳ እንትን ከነሱ ጋር ጸብ ምናምን ተፈጥሮ በዛ የተነሳ ሰቤት አስገቡኝ አለ እና በዛ የተነሳ ነው ስልኬም ራሱ ጠፍቶ እንጂ ያለ መደወል ፈልጌ አንቺን ያለ መፈለግ ፈልጌ አልነበረ ምናምን ብሎ ደስ ብሎ ተቀበለን ማለት ነው። ከዛ በኋላ ያው እና ታዲያ ምን ይሻላል ማለት በሰዓቱ ማለት ነው እና አሁን አብሬህ እንሆንና ልጃችንን እናሳድጋ እንግዲህ ምናምን እያልኩ ሳወራው አይ ትንሽ ላስብበት ማለት ትንሽ ጊዜ ሰጠሽኝ ምናምን እንጂ አሁን ቶሎ ማድረግ አልችልም ምናምን አለኝ ማለት ነው። መጥቼ በነበረ ሰዓት እኔም በቃ ቤተሰቦቼ ጋር እናቴም ልጅሽን ይዝልሻለሁ መስራት ትችያለሽ ምናምን ስትለኝ እንደዚህ ውጭ መሄድ ሀሳብ መጣልኝና ተመልሼ ወደ ክፍለ ሀገር ሄጄ እናቴ ጋር ልጄን አስቀምጬ በቃ እንደምሄድ ምናምን ነገርኩ ማለት ነው። ስለው እንዴ ለምን ከምርሽ ነው ምናምን አለኝ። አይ መሄድ አለብኝ ማለት አብረን መኖር ካልጀመርን ልጃችን አብረን ከማሳደጋቸው እኔም መስራት አለብኝ ብዬ ልጄን እናቴ ጋር አስቀምጬ ከመጣው በኋላ እኔ እየቀለድሽ መስሎኝ ነው እንጂ አሁን እንችላለን ምናምን ማለት ያው የመሄድን እርግጠኛ አለ አይደል እንደሚሄድ ምናምን እንትን ሲል ከዛ እኔ መሄድ አለብኝ ብዬ መጣው ማለት ነው። ግን በሰዓቱ በጣም ማግኘት ፈልጋለሁ ብሎ ሳልመጣ በፊት በጣም እንደተሰማው ማለት በጣም እንደተጸጸተ በፊትም ያው ወደ ስትነግሪኝ የድንጋጤ ነው ያለ መፈለግ ሳይሆን እንዴት ቶሎ እንደዛ ትይኛለሽ ምናምን ብዬ ስለደነገጥኩ ነው ምናምን አለ። እኔም ደግሞ በቃ ማለት ልጅ ከሌላ አባት እንደገና ሌላ ግብተህ ምናምን መኖርን ሳስበው በጣም ይከብደኝ ነበርና ይቅርታ አደረኩለት ጥቅሉ ማለት ነው። ይቅርታ አድርጌለት በቃ ቢያንስ ወደፊት ልጆችን አብረን ማሳደግ እንዳለብን ግን አሁን ጀምሬያለሁ መሄድም አለብኝ ምናምን ብዬ መጥቼ አሁን እንደ ማንኛውም ባልና ሚስት እንደሚያወራው በጣም ነው የምናወራው። ከቤተሰቦችም ጋር ተዋውቆ ልጁን እየደወለ በየጊዜው ይጠይቃቸዋል ምናምን ቤተሰቡም በጣም ደስ አላቸው። ግን አሁን እንትን የሆነ ሰዓት በመሃል ላይ የሆነ በንግግር ምናምን እኔም ደግሞ ያው የሆነ ሰዓት ሲናገረኝ እንደዚህ እኮ አድርገኸኝ ነበር የሚል የበደለኝን እንትን እያደረግኩ ሳነሳለት እና ይቅርታ ጠይቄሽ እኮ ተመለስኩኝ ሰው ከጥፋቱ ከተመለሰ ለምን እንደዚህ ትኛለሽ ምናምን እያለ እንትን ማለት ጀመረና በመሃል ላይ የሆነ ያለ መግባባት ሆኖ ስንጣላ የልጅቷንና የሷን ፎቶ አምጥቶ ለጠፈ ማለት ነው። እንደዚህ የሆነ ቲክቶክ ላይ ምናምን ፖስተታት እና ለምንድን ነው እንደዚህ ያረከው ስል አይ አንቺ ስትናገሪኝ ያው አንቺን ሆን ብዬ ለማናደድ ብዬ ነው እንደዛ ያደረኩት ማለት እንጂ እኔ እሷን ሲጀመርም አልፈልጋትም አይነት ነገር አለኝ ማለት ነው። እና አሁንም ቢሆን እኔ ማለት ያው ይቅርታ ይሆናል አይደለ እሺ ብዬ ዝም ልናልፈውና
አሁን ደግሞ በመሀል ላይ እሷ እንደዚህ የሆነ ሌላ አካውንት ስትከፍት ልጃቸው ልጅቷ እኔ ጋ ይመጣልና እሷም ደግሞ እንደዚህ በተቃራኒ ሁሉም የምትለቃቸው ቪዲዮዎች ምናምን እሱ ነው ምናምና እና ታዲያ እሷ ለምን እንደዚህ ታደርጋለች? አንተም እንደዚህ ለምን ታደርጋለህ? አብራችሁ መሆን ካለባችሁ ችግር የለውም ማለት ወደፊት መቀጠል የምትችሉበት ታይም ከሆነ እኔ ለልጄ ስል ደግሞ እኔ ደግሞ አሌክስዬ ከምር በጣም ነው የምወደው ማለት በጣም አለ አይደለ የሆነ ጥፋቱን ሸፍነህ እንትን የምትለውና እና በዚህ ምን ትመክረኛለህ? በጥቅሉ ማለት ነው። ልታገቢ ትፈልጊያለሽ አሁን? አዎ በጣም። እድሜሽ ምን ያህል? እድሜሽ ምን ያህል? 28 ጨርሳ 9 ገብቻለሁ። እሺ ሚዩት አድርጊና አዳምጪ። አንዴ ኮይን ልስጣቸውና የመጨረሻውን ዙር ሰዓቱ 26 ደቂቃን ይቀረናልና ያው የመጨረሻውን ዙር በዚህ ሰዓት ስለሆነ የምሰጠው ልስጣችሁ ኮይን። ሜምበር ያልሆናችሁ ሰዎች አጋጣሚ ተጠቅማችሁ ሜምበር ሆኑበት። ሜምበራችሁ የጠቆረ ደግሞ ሜምበራችሁን አድሱበት። ይሄው 3 ደቂቃ ይቆጥራል ወደታች ቆጥሮ ከመጨረሱ በፊት ግን ታብ ላረጉት ነው የሚሰጠው። ይህን 3 ደቂቃ ታብ አርጉና ሁላችሁ ተሻምታችሁ ከዚህ ውስጥ ሰሩና ከላይ ከስሜ ጎን ያለውን ልብ ቅርጽ ምልክት እየነካችሁ ሜምበር ሆኑ። እሺ አሁን በጣም አንድ ወሳኝ ነገር ልንገርሽ። ፍቅር ጥሩ ነገር ግን የምንኖረው ምድር ላይ ነው። የኔ እናት የሰው ልጅ በጣም አስቸጋሪ ፍጡር፣ ሁላችን አስቸጋሪዎች ነን። እንኳን ለሰው ለፈጣሪ አስቸጋሪ ነን። ገብቶሻል? ሰው አሁን አንቺ እድሜሽም ገና ስለሆነ ልብሽ በማይሆን ነገር እየተታለለ ባጣ ቆየኝ ልትሆኚ ነው። ሰውየው ጥሎሽ ሄዷል። ሌላ ሴት ሊያገባ ወስኗል። የመጀመሪያው ስህተትሽ ምን እንደሆነ ታውቂያለሽ? ቤተሰብ ሳታስተዋውቂ ከእሱ ጋር መኖር፣ መጓዝ፣ ማድረግ ምንም ነገር ናቀሽ፣ ቀለልሽበት፣ ረከሽበት። ዛሬ ከነገ ወዲያ እናስተዋውቃለን ምናምና ሽማግሌ ልኮ ካልሆነ ከወንድ ልጅ ጋር መኖር ከጀመርሽ እንዳበቃልሽ ቁጠር። አንዳንድ ወንድ እሱን የሚፈልገው ለምንድን ነው? እንደፈለገ እንደ ማስቲካ አኝኮ ሊተፋሽ ስለሚፈልግ። እንደዚህ አይነት ሀሳብ የሌለው ወንድ ዝም ብለሽ ቤቱ እንኳን ስትገቢ አይ ኖ ነው የሚልሽ። የመጀመሪያው ስህተት እሱ። ያ ከሆነ በኋላ አረገሽ አይደል? ስታረግዢ ሌላ ማማተር ፈለገ፣ ሌላ ቆንጆ ሴት አየም። ማግባቱን ታው ሰረዘው። እዛ ጋር ነው የገደልሽ። ገብቶሽ? ሙሽራ የቀረ ምናምን የሚለውን ሙዚቃ ታውቁታላችሁ? ልጆች እያለ ምናምን ይወጣ እንደዛ ነው እመጣለሁ ብሎሽ ሰርግ ተደግሶ ምናምን እንደቀረ ሙሽራ ቁጠሪ። ስንት እቅድ ኖሯችሁ የተጓዛችሁትን መንገድ በሙሉ ገደለው ለጊዜ ስሜት ብሎ። ገብቶሻል? እዛ ጋ ነው አንቺ የሞት ትቼዋለሁ፣ የቀልሽን የምርሽን እንኳን አልመሰለኝም እኔ ምናምን ብሎ ትቼዋለሁ አለሽ። ላገባ ነው ሌላ ሴት ምናምን አግኝቻለሁ ምናምን። እዛ ጋ መንገዳችሁ ተለያየ። የሰው ልጅ ጭምብሉን አንዴ እኮ ነው የሚያወልቀው እንዴ! አንዴ ተኩሶ ከገደላችሁ በኋላ ወይ ይቅርታ እኮ ተኩሽ ልመታ እኮ አልነበረም የተኮስኩት፣ ያው አምልጦኝ ነው ቃታውን የሳብኩት ምናምን ሲላችሁ ታምኑታላችሁ እንዴ? እንዴ ምን እንቀልን? ሰው መሳሪያ አቀባብሎ አናትሽ ላይ ደግኖ ከተኮሰ በኋላ ወይ ልተኮስብሽ እኮ ፈልጌ አልነበረም፣ ዝም ብዬ ባዶ መስሎኝ ነበር ጥይቱ ሲልሽ እንደማመን ነው። አሁን አንቺ እያረግሻለሽ። ሄዷል ሰውየው፣ በቃ ይሸፍቷል ልቡ። ተመልሶ የመጣው አንቺን ብሎ አይደለም። እዛ ጋር አልተሳካለትም፣ እንዳሰበው አልሆነም። ወይ እዛ ጋር እሷ ያቺ ሴት ደግሞ በርግጫ አፍንጫውን ብለው ሊሆን ይችላል። ምን ታውቂያለሽ? እዛ ዞር ሲል አንቺ ምስኪኑ አለሽ። በቃ እሷ ምንም እንትን የትም ሄጄ መጣ ትቀበለኛለች ብሎ መጣ። ጎድተዋችሁ፣ ክደዋችሁ፣ ሸምጥጠዋችሁ የሄዱ ሰዎች ደግሞ የሚመጡት ጸጽተዋቸው አይደለም፣ የጀመሩትን ሊጨርሱ ነው። እንዴት ተነሳሽ ነው አሁን አንቺ
ትቶሽ ሄደ አይደል? እንዴት አልወደቅሽም ነው? እንዴት ተነስተሽ በረርሽ? ልጅሽን እያሳደግሽ ነው አይደል? ደህና ነሽ አይደል? ስራ እየሰራሽ ነው አይደል? ይሄ አንገበግባቸዋል እየጎዱሽና ጥለውሽ የሄዱ ሰዎች። አንቺ ተኝተሽ ብትማቅቂ፣ ብታለቅሺ፣ ብትጎሳቆይ፣ ብትወድቂ ዞር ብለው አያዩሽ። የመጣው ስለተነሳሽ የማላፍርበት ነገር ነው ነግርሽ። ይኸውልሽ በእውነት ጫማ ውስጥ ሆኜ ነው ነግርሽ። ዝም ብዬ በገገማው አላወራም ማለት ነው። ስለ ሰው ልጅ ነው፣ የሰው ልጅ ህይወት ነው። ገብቶሻል? አንቺው መተሽ እያማከርሽኝ ነው። ሰው ነገ ለእኔ ለህሊኔ እንዲህ ባላልኳት ነው የምለውን ነገር አልነግርሽም። በጣም በጣም ነው የምጠነቀቀው የኔ እናት። እርግጠኛ ሆንኩትን ነገር ነው እየነገርኩሽ ያለሁት። ቆዳሽን ነው የሚገፍልሽ። ድጋሚ ደግሞ ሲመጣ ንቀቱ አይሎ ነው የሚመጣው። መኝ ለምን መሰለሽ? የትም ሄዶ አተራምሶ እንደፈለገ ስለተቀበልሽው እች ልጅ ከኔ ውጭ ህይወት የላትም ብሎ ይደመድማል። የትም ብሄድ ትቀበለኛለች። ስለዚህ አንድ የተኩሰው ከሳቷችሁ መልሳችሁ ጥይታችሁ መሳሪያቸው ውስጥ ጥይት አትክተቱ። አድቡ። ፍሬን ያዥ። የልጅ አባት ምናምን ልጁን ያሳድግ። ልጁ እንጂ እሱ አንቺ እሱ አይደለሽም። ተጠናቋል። ምክር ከሰማሽ ይሄ ነው። አይ ብለሽ ከሄድሽ ግን እመኝ የሚገጥምሽ ነገር እኔ ያልኩሽ። ተግባባን? እሺ አሌክስዬ አመሰግናለሁ ወንድሜ። እሺ እኔ እናት መልካም ቀን። እሺ ለሁላችን 20 21 22 23 24 እድሜ በጣም የምታሳዝኑ ማለት ጊዜውም ነው ማለት እድሜው ሁላችንም እዛ እድሜ ላይ እያለን እንደዛ ነው የምናስበው። ገራገር የሆነ ነገር ቃል አይመስለንም። ምንም ነገር እንታለላለን። ኮይኑ ሰሉ ከዚህ ውስጥ ከእሷ ጋር የተገናኘ ባህሪም አለኝና እንደዚህ ጀስት ሰዎች አላረላ ለምሳሌ ተደዋውለህ ደውዬ ካላነሱ እና እንደዚህ እንትን የማድረግ ሁኔታ ቀጣይ እነሱ ጋር የመራቅ ምናምን ጀስት ወይም ካልደወለች የሚል ካራክተር አለኝና አንድ እሱ ነው። ከዛ ውጭ ደግሞ ሰዎችን አለማመን አላርለ በቃ ምንም ይሁን ጥሩ ሰው ሊሆን ይችላል። አላውቀውም ሰው በቀላሉ ማመን አልችልምና እሱ እንዴት ዴቨሎፕ ማድረግ እችላለሁ? እንደውም ቅንሰት ይብዬ ነው። ምንም አሁን አለማመን በመሰረቱ ትክክል ማለት እኔንም ብጠይቀኝ ከሰማይ በታች ማምነው እኔ ራሴን ብቻ ገብቷል። ሰው አለማመንህ ማንንም ሰው አለማመንህ መጥፏል። የሰው ልጅን ሳታምነው ታምኖ ቢገኝልህ ይሻላል። አምነው ልብህን ከሚሰብረው ማለት ሰው በተገኘው አጋጣሚ ሁሉንም ሰው የሚያምኑ ሰዎች በጣም ለብዙ ነገር የተጋለጡ ናቸው። ገብቷል። ሰው አለማመንህ የሰው ልጅ ባለማመንህም ኩነኔ ኃጢአት አይደል፣ መውደድ ነው ያለብህ። የምታምነው ፈጣሪን ብቻ ነው መሆን ያለበት። የሚታመን መጣሉ ብሎ ማይቀር ገብቷል። ጠይቀኸው ማይክድህ ከጀርባ ምንም በቃ የሚሳሳልህ የሰራህ ስለሆነ እሱን በሙሉ ልብህ እመነው። ከዛ ውጭ ግን የሰው ልጅን አላመንኩም ብለህ መሰቀቅ የለብም። ስልክ ደውለህ ሰው ካላነሳልህ መልሰህ አለመደወል ኩል የሆነ ሰው ባህሪ ነው። በነገራችን ላይ ቴክስት ልከህ አንዴ በነገር ላይ አንዴ ነው ማንኳኳው። እኔ ካልተከፈተ አልደግመው ወይም ደውዬ አንድ ሰው ጋር ካላነሳው መልሼ አልደውልም። ያ ሰው ወይ አልተመቸውም ይሆናል፣ ሰው ሲመቸው አይቶ ይደውላል። ወይ አልፈለገም ይሆናል። በቃ ካልፈለገ ከአንድ በላይ ፑሽ አላረግ ገብቷል። ስልኬን አይቶት ከሻላ ይደውላል ከፈለገ። ቴክስት ልኬ አንድ ሰው ካልመለሰልኝ እዛ ጋር ስንዘባዘብ አልቆይም። ደግሜ አለቅ። ክብርህን መጠበቅ ማለት ይሄ ነው። ሰው ቤት ግን ደጋግመህ ስትመላለስ፣ ይሄ ደጋግመህ ስትደውል፣ ደጋግመህ ቴክስት ስታረግ ኧረ ምናምን ስትል ምን ይሆናል መሰለህ? እንደ እንትን ነው የሚቆጥረው፣ እንደ ሞኝ። በቃ አንተ ፈላጊያቸው መሄጃ ያጣ እና ትረክሳለህ በእነሱ ዘንድ። ሰው ጥሩ ነው ደውለህ አላነሳም አንድ ሰው በቃ ትተወዋል። ከፈለገ ሳይመቸው ቀርቶ ከሆነ መልሶ ይደውላል። ጭራሽ ካልደወለ በቃ እዛ ቦታ አንተ አልተፈለግክም ማለት ነው። የምትፈለግበት ቦታ ትቀመጣለህ ማለት ነው። እሺ ጥሩ ነው።
የሚበረታታ ነው ማለት ነው። ተገባባ? ኦኬ ኔትወርክ ትንሽ ያዘርጉኝ ነበር አሌክስ። አዎ ልክ ነህ። እንደዛ ነው እንትንና ግን ምን መሰለህ ሰዎች አንዳንድ ጊዜ ልክ እነሱ ስደውላቸው ቤተሰብ እኮ ሊሆን ይችላሉ ባይዘው እና ከዛ ያረሳሱና በሆነ ሰዓት ጥፋተኛ ያደርጉሃል። ትተሃል ምናምን ይሆናል አይደለ? ያረሳሱና ብዙ ጊዜ ከረሳው በኋላ ትተሃል ምናምን ብለው ጥፋተኛ ያደርጉህና ይወቅሱሃል። ያ ደግሞ ራሱ ያናድዳል። ታውቃለህ? ትተሃናል እንድትርቅ ሁሉ ከነሱ ያደርግሃል። እንዴት? አዎ እንደዛ ይሉሃል። መጨረሻ ላይ ያረሳስተው ቀን አሁን ምሳሌ ዛሬ ደውለህላቸው ከ3 ወር ከ4 ወር በኋላ ትተህን ምናምን ብለው ሁሉ ይወቅሱሃል። እኔ ግን አረሳው መጨረሻ ላይ የነበረውን ሲቹዌሽን ስለማረሳው በጣም ነው እንደዛ ሰው ጭራሽ ደግሞ በጣም እናደሩ ታውቃለህ። እና እንደዛ አይነት ሲቹዌሽን ትንሽ እንትን ይለኛል። ደግሞ እኔ እከታተላለሁ በጣም ግን እንትን አድርገህ አታብራራ። ራስን ለማብራራት ስትሞክር ነው ስቃይ ውስጥ የምትገባው። እኔ እኮ ያልክ ቀን ነገር ተበላሽ፣ እኔ እኮ ብለህ ስለ ራስህ ዲፊኒሽን ለመስጠት እንዲያርግ ያለው እንዲህ ነው እኮ ኧረ ተረዱኝ፣ በዚህ መንገድ ነው ይሄ ልክ አይደለም ብለህ ለማብራራት ራስን ፕሩፍ ለማድረግ ልክ ለራስህ የቆምክ ቀን በቃ ወርደሃል በነዛ ሰዎች ዘንድ። ምንድን ነው ማለት ያለብህ? ዝም። እሺ ይሁን እንግዲህ። ምክንያቱም አንደኛ በአንተ የተናደደብህ ሰው ወይም የማይወድ ሰው ብታብራራለት አያምንህም። ፖይንቱ ገብቶ ዝም ብለህ ነው የምትደክመው። ጭንቅላት ውስጥ ስለአንተ ያለውን አመለካከት ኦልሬዲ ጨርሶታል። አንተ አሁን ትተህናል ብለህ በኋላ ብታብራራ አለመተውህን ወይ እንዲማረግህን ምናምን ብታብራራ አያምኑም። ኦልሬዲ ጨርሰዋል። ሌላ ነገር ይስባሉ ከዛ ውስጥ ከተናገርከው ውስጥ። ይሄ ደግሞ ይለዋል። የሚወድህ ሰው ደግሞ አንተን ለመረዳት የሚፈልግ ሰው ደግሞ ከአንተ ማብራሪያ አይፈልግም። ገብቶሃል? ያውቀዋል። ምንድን ነው ማብራራው? እኔ የሚወደኝ ሰው ስለ እኔ ማብራሪያ ካልፈለገ፣ የሚጠላኝ ሰው ማብራሪያዬን ማያምነኝ ከሆነ ሁሉንም ለራሱ አይምሮ ነው የምሰጠው። የሚጠላኝ የሚፈልገውን ይመን፣ የሚወደኝ የሚፈልገውን ይመን። ራሴን ግን አላብራራም። ገብቶሃል? ይሄ በራስ መተማመንህን ይጨምረዋል። ስትራመድ ማንም አይደለም የሚያኖረ፣ ስራ ነው የሚያወጣ። ክፉ ከሰራ ስራ ይጥላል፣ ጥሩ ከሰራ ስራ ያወጣል። ራሳችሁን በምንም አይነት ሁኔታ ውስጥ አታብራሩ እና እንደዛ አድርግሽ። ዝም ስትል ብስለትህን ነው የሚያዩት አንተ ላይ። ትክክለኛ ችግር እሱ ነው። አሁን ነግረኛን አብራራለሁና ቴንኪው። አመሰግናለሁ አሌክስ። እሺ አመሰግናለሁ። ቲክቶክ ላይማ ሰው ሁሉ ራሱን ሲያብራራ እኮ ነው የሚውለው። አድርሱልኝ ለእንትና ልክ ነው የምነግረው። ባለፈው እንደዚህ ብለህ ቪዲዮ የሰራኸው ላይ እንደዚህ ብለህኛል። ልንገርህ በደንብ አዳምጥ። አስታጥቃለሁ እስከ አፍንጫ ድረስ ብሎ ራሱን ትንሽ እሳቀቃለሁ እኔ ማለት እና እንደዚህ አይነት ቪዲዮዎች ሳይ አንዳንድ ሰዎች ላይ ምናምን የሆነ ሰው ቪዲዮ ሰራብኝ ብለህ ማብራሪያ ከሰጠኩ በቃ ተዋረድከኝ መጨረሻ። ቲክቶክ ላይ በተለይ በቃ ፈታ ያደረገኝ ነገር ይሄ ማለት ነው። አድርሱለት ሁላ የሚል ሰው አለ። ሼር ይደረግ። ሄሎ ኮይን ልስጣ። ጉዞ ላይ፣ ቤት ውስጥ፣ መንገድ ላይ፣ ቢሮ፣ ስራ ቦታ ሆናችሁ የተለያየ ሀገር በተለያየ አይነት ሁኔታ ነው የተከታተላችሁ የነበረው። ከእናንተ ጋር ማሳልፈው ጊዜ በቢሊየን ብር አልቀይረውም። እሺ በጣም ነው የምወዳችሁ። ጥሩ ጊዜ ነበረ። ነገ ደግሞ እንገናኛለን። ማንኛውም ኦሪጂናል ሞባይሎችን፣ ታብሌቶችን፣ ላፕቶፖችን ምንም አይነት ከዱባይ ምንም አይነት አስተማማኝ ኦሪጂናል ነገሮችን ስትፈልጉ ከየትም ዓለም እኔ ያለው ሰው ራሴን የማደርገው። ስለዚህ ኮንታክት ልታደርጉኝ ትችላላችሁ። ስልክ ቁጥር እዚህ ላይ ያለላችሁ የቲክቶክ ፕሮፋይል ውስጥ ስትገቡ ውስጥ ስልክ ቁጥር የዋትሳፕ እና የቴሌግራም ማለት ነው። መርቀን ጤና ይስጣችሁ፣ ክፉ አይንካችሁ፣ አትታመሙ፣ ክፉ ክፉን ያርቅላችሁ፣ ከክፉ ሰዎች ይጠብቃችሁ፣ የነካችሁት ሁሉ ወርቅ ይሁን፣ የሰራችሁት ይለምልም፣ ደስታ ቤታችሁ ይግባ፣ ያሰባችሁትን ሁሉ ያሳካላችሁ።
ከክፋት በስተቀር አይምሯችሁ ውስጥ ያለውን ነገር በሙሉ እውን ያደርግላችሁ። መንገዳችሁ ላይ እየቀደመ ፈጣሪ ሁሉ ነገራችሁ ሲስራላችሁ ያከናውንላችሁ። ክብር በክብር ላይ ይጨምርላችሁ። በሄዳችሁበት የሰው ፍቅር የሰው መውደድ ይስጣችሁ። ፈልጋችሁ አትጡ። እሺ፣ ወዳችኋለሁ። ነገ በተመሳሳይ ሰዓት እንገናኛለን። እየመሸ ያለበት ሀገር የምትኖሩ ደህና አደሩ። እየነጋ ያለበት ሀገር ያላችሁ ደግሞ መልካም ቀን